አማር አክባር አይ አንቶኒ አንቶኒኮ አንሆኒ ኤስ አራበስማ ልክ ስታዩ ጓድ መንግስቱ ኃይለማርያምን ምንድን ነው የተሰማ ነገር? እኔ የዘመትኩት 1985ኛ ዙር ነው። ዛሬ ለቅሶ በቴሌግራም ድረሱ መባል ጀመረ እና እቀና ሁሉ ነበር ከነ ኬኔዲ መንገሻ ጋር እንዲህ ሲል አዲሱ ገበያ ለብቻ እንዳዳራሽ ውስጥ ታስሬ አንድ ወር ነው ምናምን የቆየው። ጦር ሜዳ እናውቀዋለሁ። ስለ ጦር ሜዳ ግን ማውራት ያለበት ሌላ ሰው። አንድን አፍሪካ ውስጥ ያለ መንግስት እነዚህ አሁን የምልህ አካላቶች ካልፈለጉ እኔ እናንተ ከዚህ ሳንወጣ ማሰናበት ይችላል። እንኳን ወደ አዝራር በደህና መጣ። እንኳን ደህና ቆያችሁ። በጣም ደስ ብሎናል። አቻሬ የዛሬ አዝራር እንግዳችን አቻሬ ነው። ብዙ እንጫወታለን። ባይዘው ከአቻሬ ጋር ጨዋታ ይችላል፣ ንግግር ይችላል። እኔ እችላለሁ። አዎ በጣም አቻሬ አሸናፊ መንገሻ ጀንበሬ። ብዙ ሰው ግን በአቻሬ ነው የሚያውቅህ። አቻሬ ነው እንዴ? ሌላ ምንም እኔ ሌላ ቦታ በአሸናፊ ወይም ቸርነት ምናምን የሚባል ስም አለኝ። የልጅነትም ስም አለ። ግን የልጅነት ስም ቾምቤ ታጫውተናል። አቻሬ ግን አና ከአሸናፊ ከቸርነት ቸሬ ተወስዶ ነው አቻሬ። ግን ብዙ ሰዎች በጫማ ነው የሚያውቁህ። በጫማ በምታመርታቸው በምትሰፋቸው ጫማ ነው የሚያውቁህ። እኛ ግን በጣም የሚያስገርመን ነገር ወታደር ነበርክ እንዴ? ነበርኩ። የታወቅ? አይ እሱማ አውቃለሁ። ወታደር ነበርክ። ያውም የደርግ ብሔራዊ ወታደር አምስተኛ ዙር የቆፍጣን ነው። አምስተኛ ዙር የመጨረሻው ዙር ማለት ነው። ይገርማል። መቼ ነው ወታደር ሆንከው? እንዴት ወታደር ሆንክ? ለምሳሌ በደርግ ጊዜ ሰዎች በተለያዩ አጋጣሚዎች ነው ወታደር የሚሆኑት። አንደኛ ታፍሰን ወታደር ሆነን ሳንፈልግ የሚሉ ሰዎች አሉ። ቤታቸው ሁሉ ደብቀው የሚያስቀሩ እናቶች ከከተማ ምናምን የሚያርቁ አሉ፣ ልጆቻቸው እንዳይወሰዱባቸው። ፈልጎ ደግሞ በቃ ሀገሬን ብሎ የሚሄድ አለ። በአንድም እንደ ስራ ማይቶት የሚሄድም አለ። እንዴት ነበር አንተ ወታደር? ጎበዝ። እኔ እንደውም አሁን አንተ የከፋፈልክበት መንገድ በጣም በዛ እድሜ ሳትኖር ይህንን ሀሳብ ራሱ የሚገባው የለም። ሁሉም ወይም ተገዶ የሚሄድ ነበር ይመስለው ሰው፣ ግን ፈልጎ የሚሄድ አለ። አድንቆ እንደ አርቲስት ለመሆን ብሎ የሚሄድ የለም። ባህር ኃይል ለመሆን፣ አየር ወለድ ለመሆን፣ ፖሊስ ለመሆን ፈልጎ የሚሄድ ሞልቷል። ለምሳሌ እኔ ወንድም ባህር ኃይል ነበር እሱ ይማል። ዛሬ በዚህ አጋጣሚ 7ኛ ዓመቱን እንትን ብዬ አስቆርቤ ነው የመጣሁት። ነፍሲ ማለት ትዕግስቱ መንገሻ ይባላል። ባህር ኃይል ወታደር ባህር ኃይል ልጋሚ እየተደራጀ ነው አሁን። ጓደኞቹ አሉ እነ የሮብነህና ወንድዬ የሚባሉና ሌሎቹም ከጓደኞቻቸው ጋር እያቋቋሙ ነው። አሪፍ ነው። እና በዚህ አጋጣሚ ወንድሜንም ስላስታወስክ ደስ ብሎኛል። አየር ወለድ ማለት ከነ ልብሱ ነው የምትወዱ። ከነ ልብሱ ኮፍያው፣ ልብሱ ምናምን ግርማ ሞገስ አውሮፕላን ላይ ይዘላሉ። እዚህ ጋር ዊንግ ያደርጋሉ እና በጣም በፍቅር የሚወደድ ነው። ፖሊስነት የሚወዳል። ኖርማሊ ተራ ወታደር የምንለው የለም፣ ወታደር መሆን የሚፈልጋል። ስለዚህ ቅድም እንዳልከው አንተ በዚህ መልክ የሚሄዳለ። ግዳጅ የመጣው በዓለም ደረጃ አለ። ናሽናል ሰርቪስ ይባላል፣ ብሔራዊ ውትድርና። እና ብሔራዊ ወታደር ከአንደኛ ዙሩ 1976 አካባቢ መሰለኝ ጀመረው፣ ሁለተኛ በየዓመቱ። እና እዛ ሄደህ አገልግሎት ሰጥተህ 2 ዓመት ከምናምን አገልግሎት ሰጥተህ ነው ወደ ሲቪል ሰርቫንት የምትሆኑ። እና ግዳጅ ነው ማለት ነው። የትኛውም ዓለም ነው ያለው በግዳጅ ነው። ዘመኑ ደርግ ነው። አዎ እኔ የዘመትኩት 1985ኛ ዙር ነው። ግዳጅም አለው ግን ያው በግዳጅ 1980
80 እንዲሁ ፈልገ ወይስ በግድ ትግሉ እንደሚታፈሱት አጋጣሚዋን እስቲ ከየት ነው ራሱ የኔ ምን መሰለህ እንግዲህ እስከዛሬ እንደው የትም ቦታ አልተነፈስኩም። ትንሽ እንትን ነበርኩ፣ አስቸጋሪ ነበርኩ ሰፈር ውስጥ አያ እና እንደዛ ስትሆን ደግሞ በአካባቢ ላይ እንደ አይነት ሰዎችን የሚገራው ከፖሊስ ውጪ ቀበሌ ያለ አብዮት ጥበቃ የሚባል አለ። ቀበሌ ኖት ሚሊ በኋላ ሚሊሻውን የዘመቱት ህዝባዊ ሰራዊት ነው የተባሉት። ሚሊሻማ 1969 ነው። ሚሊሻ 1969 ከሶማሊያ ሀገራችን የታደጉት እነሱ ናቸው። ባለውለታ ናቸው የሚሊሻ ወታደሮች። እና ቀበሌ ነው የዛን ጊዜ። ቀበሌ ውስጥ እስር ቤት ሁሉ አለ፣ ማሰር ይችላሉ። እስከዚህ ድረስ መብት አላቸው። እና በአካባቢ ላይ ጥፋት ስታጠፋ መጀመሪያ የሚይዝህ እሱ ነው። እና የአስቸጋሪነት አለ የማይካድ ነው። እንደዛ አይነቱ ላይ ይጎላል። ወደ ብሔራዊ ውትድርና ለመውሰድ ይጎላል። ነገር ግን በእኛ ብቻ አያበቃም። የፈለግከው የቤት ልጅ የሚባለውን አይነት ከሆነ እድሜህ ይወስነዋል። እድሜ ከደረሰ 12ኛ ክፍል ከጨረስክ ምናምን ትሄዳለህ። ተደብቆ የሚቀርም አለ። እንዲያውም እንደ ተረባ አለ። እናት ቁም ሳጥን ውስጥ ገብተህ ብፌ ስር ተደብቀህ ምናምን ይባላል። ሁሉም እናቶች መደበቅ ነው የሚፈልጉት። ጦርነት አይደል? እኔ ግን ዞሮ ታሰርኩኝ። ቀበሌ የሆነ ሰው ጋር ጸብ ነገር ነው። አንድ ሰው ተጎዳና ታሰርኩ። ገና ነው 5ኛ ዙር ራውንድ ገና ነው። እኔን ግን አቆዩኝ አስረው። ቀበሌ ውስጥ አሰሩ። ያውም የኔ ቀበሌ አይደለም። የኛ ቀበሌ 22 ይባላል። እኔ ሙሉ 02 ነው ተሻግሮ እንደዚህ። እዛ ናቸው ብዙ ጓደኞች አሉኝ። እዛ ታሰርኩ። እነሱ ወደኛ ቀበሌ ላኩኝ። የኛ ቀበሌ ደግሞ ወደ ከፍተኛ 10 ከፍተኛ አይደለም የሚባለው ቀበሌ ከፍተኛ፣ አሁን ወረዳ ነው የሚባለው መሰለኝ። እዛ ተላኩኝ። ለብቻ እንዳዳራሽ ውስጥ ታስሬ 1 ወር ነው ምናምን ነው የቆዩት። ያ እንትኑ ዙሩ እስኪደርስ 5ኛ ዙር ውትድርና ዘመቻው ጊዜ እስኪደርስ አንተን እዛ ቆይ። አዎ 5ኛ ዙርን የሚጀምሩበት እስኪደርስ እኔ እዛ ውስጥ ዱቅ አልኩኝ። ያዙኝ እና እንደዚህ ነው የሄድኩት። ከዛ በኋላ ላኩ። የት ነው በአካባቢው ነበር ያልከኝ? ከፍተኛ አዲሱ ገበያ ተወልጄ ያደግኩት እዛ። እናነሳለን ይህን በደንብ ስልጠና ወደ ባሌ መስሎ ማሰልጠኛ ጣቢያ ይባላል። መስሎ 15,000 ነው። እኛ መስሎ ማሰልጠኛ ጣቢያ 15,000፣ ሌላ ማሰልጠኛ ጣቢያ 15,000 45,000 ነው አንድ ላይ የሄደው። ከዚህ 15,000 ነው። መስሎ አንተ የመጀመሪያ ጊዜ ሰማ ነው። ጦላይን ነው ብዙዎቻችን የምናውቀው። የደርጉ ውትድርና ነገር ሲነሳ ጦላይ ነው የሚነሳው። እንትንም አለ እዚህ ወደ ወለጋ አካባቢ ያለው ደዴሳ የሚባል ደዴሳ። በኋላ እዚህ ብላቴ የሚባለው በኋላ አዲስ ነገር ነው መሰለኝ። እኔ አላውቀውም። ፕሬዚዳንት መንግስቱ እዛ ጠይቃለሁ ብለው አይደል የሄዱት የሚባለው። ይህ ደቡብ እዝ ነው ምናምን የሚባለው። ደቡብ ውስጥ ነው ያለው። ደቡብ እዝ የሚባለው ብላቴ ማሰልጠኛ ይባላል። ይሄም የባሌውም ደቡብ ነው። ምን ያህል ጊዜ ፈጀባችሁ እዛ ካምፕ ውስጥ? ለምሳሌ ስልጠና 6 ወር 6 ወር ሰልጥናችሁ? 6 ወር ግን ምንድነው 6 ወር ነው ስልጠና ብሔራዊ ውትድርና ትክክለኛው ህጉ የሚያዘው። 4ኛውን እንደጨረስን ሰሜን ከባድ ሆነ። ከሻዕቢያ ጋር ጦርነት አልነበረ? በጣም ከባድ ሆነ። በቀጥታ ደብረ ዘይት አመጡን። ከደብረ ዘይት በአይሮፕላን ግማሹ አዲስ አበባ መጥቶ በአይሮፕላን ቀጥታ አስመራ ነው የገባ። አስመሪና ገባና ግንባር ላይ የት ግንባር ነበር ከአንተ? እኔ የተለያዩ መሳኒት ግንባር የሚባል የተለያዩ ግንባሮች እንትን ብያለሁ። ግን በጣም የሚገርማችሁ ነገር ስለ ውትድርና ቤት ሰው ሲያወራ እኔ ብዙ አላወራም። ለምን መሰለ? ዋናውም አላወራበት ብዙ ጊዜ እኛ ሀገር ሌላ ሰው ሊውልበት የማይችል ቦታ ከሆነ ለምሳሌ ሲቪል ከሆንክ ወታደር ቤትን አታውቅም። አየር መንገድ ውስጥ ኤርፖርት በምንም ምክንያት የማትገባ ለስራ ከሆነ ስለዛ አታውቅም። እዛ ቤት የሚሰራ ሰው ውሸት ጨምሮ ነው የሚነግርህ። አያውቀውም፣ ኢንፎርሜሽን አይኖረውም ብሎ ስለሚያስብ ብዙ ሰው በእንደዚህ አይነት ነገር ይዋሻል። አንዳንድ አሁን እኔ ወታደር መሆኔን ሳልገልጽ ስሰማ በቃ በጣም አዝናለሁ።
ወታደር ቤት እንዲህ ነው እንዴ? በቃ ውሸት ምናምን ነገር ይበዛል እና እዛ ላይ በጣም ህይወታቸውን የሰጡ ወታደሮች የእኛ ምንም ባጭሩ ነው ቶሎ ወደ ተመልሼ አስመራ የገባሁት ሰላም ወረዳ ገባሁ። ስለዚህ እዛ ቦታ ላይ እስከ ሞት እስከ መቆረጥ ምን የደረሱ ሰዎች አሉ። እነሱ ሳያወሩት እዚህ ተርፎ የመጣው እኮ ግማሹ ውጊያ በደንብ ያልገባ ነው ምናምን፣ እነሱ ደግሞ እዚህ ልክ በረሃ ላይ እንደነበረ ሆኖ ያወራሉ። እኔ አንድ ጓደኛ ላይ ተስፉ አበበ የሚባል ብሔራዊ ወታደር አለ። የሚገርምን የእናሱ 1ኛ እስከ 6ኛ መድኃኔዓለም ኤሌመንተሪ ተማርን። 7ኛ ክፍልም አብረን ተማርን። 12ኛ ክፍል አብረን ጨረስን። ከዛ ቆይተን ማሰልጠኛ ደግሞ ተገናኘን። ከማሰልጠኛ ደግሞ እንደገና በረሃ ላይም አብረን አስመራ ከተማም አብረን መተን አብረን አሁንም አብረን ነን። የሚገርም ነው። ከ1ኛ ክፍል ጀምረን ተስፋ አበበ የሚባል ልጅ አለ። ተስፋ አበበ እንዲህ ሲወራ ሁልጊዜ ስል በቃ እውነትህን ነው ይላል። እዛ ሰዎች የቀመሱትን ችግር እናያለን። ስለዚህ ስለ ጦር ሜዳ አላወራም። ምንም የሰጠሁት ነገር ጦር ሜዳ እናውቀዋለሁ። ስለ ጦር ሜዳ ግን ማውራት ያለበት ሌላ ሰው ብሎ እንደዚህ በሰው ህይወት አይቀልድም። ከኖርክበት ግን አንጻር ከሄድክበትም አንጻር ከስልጠናውም ጀምሮ ደግሞ እዛ አስመራ እስክትገባ ድረስ ጓደኞች ነበሩ ብዬ አስባለሁ። ወደ አስመራ በጦርነት ወይንም ደግሞ ዘመቻ በሄድክበት ጊዜ ጓደኞች የት እዛው አስመራ ምናምን እዛው ያፈራሃቸው በውትድርና ቤት አሉ በጣም ብዙ ልጆች። ፊልም ታደርገው እንደው የምታስበው ሰዎችስ አሉ? አዎ አለ። እኔ አሁን ስንወጣ ደጀኔ ዳኖል የሚባል ልጅ ነበር። የደቡብ ልጅ ነው። አብረን ነው ረጅም ጊዜ አስመራ ከተማ ውስጥ ቦርቦሬላ ማስተናገጃ የሚባል አለ። እዛ ውስጥ ነበር የምንሰራው። በየቢሮ ምናምን እንሰራለን። ከበረሃ በኋላ ማለት ነው። አንድ በጣም ጨዋና ምርጥ ልጅ ነበረ። ስንወጣ ከአስመራ በእግራችን ነው ወደ ሱዳን የወጣነው። ወደ ሱዳን ነው የወጣችሁት? ወደ ሱዳን ነው የወጣነው። ሰራዊቱ ሲበተን ነው። ሰራዊቱ በቃ ተበተነ። ሁሉ ነገር ተበተነ። በቃ ከእንትን ውጭ ሆነ። ከቁጥጥር ውጭ ሲሆን ሁሉም በመረጠው መንገድ መጓዝ ጀመረ። ፕሬዚዳንቱ ከሀገር ከወጡ በኋላ ነው ይሄ? አዎ ከወጡ በኋላ እና እኛም ወደዛ ነው የወጣነው፣ ወደ ሱዳን ነው። ወደ ሱዳን ስንሄድ እንግዲህ ረጅም ዓመት አብረን የሰራነው። ከዛ ወደ አብረን ነው የምንሄደው እና የምናደርገው ቀን እንተኛለን፣ ሌሊት እንጓዛለን። ለሙቀቱም ለእይታ አለየለትማ ችግር አለ። አሁንም በየበራው ችግር ስላለ እንደዛ ነበር የምናደርገው እና የልጅ የሆነ ቀን ተኝተን ይመራን የነበረ አንድ በጣም ሚሊሻ የነበረ ይገርማል። በልጅነቱ ሚሊሻ የነበረ አሁንም እኛ ጋር ነው። እኛ ጋር ያለ ጥሩ ሰውነት ነው። ሚሊሻ ማለት 1969 ነው። ፈጠነ ወልዱ ይባላል። እሱ ነው በቃ በራውን ያውቀዋል። ኤርትራ ምድር አብጠርጥሮ አሁን አየህ፣ ቅድም ስለ ጦርነት እንደነሱ ያውሩ አሁን ጊዜው እኔ የምጠላው ነገር ይሄ ነው። በሌላ በተለያየ ዘርፍ ውስጥ አሁን ስለ ቲያትርና ስለ ሙዚቃ ወይም ስለ አንድ ነገር ምንም ገና ሙዚቀኛ ነው ስለተባለ ቲያትር ሰሪ ነው ስለተባለ ጌትነቱን ቁጭ ብሎ ስለ ቲያትር አሁን አንተ እንዴት እና እድሉን ሲያገኙ ጋዜጠኛ የብዙ ሰው ችግር ማይክ ፊቱ ሲመጣ ይላል፣ ይፈረጥጣል። ማይክ ከባድ ነገር ነው። አዎ በጣም። ስለዚህ አሁንም ምልህና ሌሎች አሉ እነሱ ያወሩ። ለዚህ ነው ያንን ማውራት ያልፈለኩት። እሱ እየመራን ነበር የምንሄደው። አካሄዳችን እንትን ያለው እሱ ነው። ቀን እንተኛለን፣ ማታ እንጓዛለን አለ። ምክንያቱም ለእይታ መሞት አለ። ገና ሻዕቢያ አለየላትም። ስለዚህ ጠላትን ለመለየት በቃ ተደብቀን ነው የምንችለው። ኮለኮ ፕላስ ሙቀቱ ማታ ቀዝቀዝ ስለሚል እና የሆነ ቀን ሌሊት ላይ እየተጓዘ ያለ ኧረ ቸሬ ነው የሚለኝ። እዛ ደግሞ ቸሬ ነው የሚሉኝ። አቻሬ የሚለው ነገር ከዛ ከመጣ ወዲያ ነው የመጣው እያለ አሸናፊ እንኳን አይለኝም። የመዝገብ ስሜ አሸናፊ ነው። ማንም አሸናፊ አይለኝም። ቸሬ የሚለው ነገር ሄዷል። አብሮ ከሰፈር እንትን ገብቷል፣ ካምፕ ገብቷል። ሰፈር ግን ማን ነበር ቸሬ የሚል ያወጣለ? ትክክለኛ ስም አሸናፊ ከሆነ አሸናፊ እንዴት መሰለህ፣ በመሀል እሱን ላስገባ አሸናፊ የሚለው ራሴን ያወጣሁት። ራስህ ነህ? ይኸውልህ እናቴ ምን ትላለች መሰለህ፣ ትምህርት ቤት አንድ ክፍል ድሮ ሄደህ ትመዘገባለህ። መድኃኔዓለም ነው እና እጣ ታወጣለህ። እጣ ያወጣለት ይመዘገባል። እጣ ወጣሁኝ። ስም ማን ነው ሲሉኝ አሸናፊ መንገሻ ጀንበሬ ብዬ አስመዘገብኩ። መጣሁ፣ አልተናገርኩም። ራስ ዝም ብለን ራሴ አሁን ልነግርህ እኮ ነው። እናቴ ትልቆኝ ስታወራ ለሰው ነው።
ከዛ በኋላ የመጀመሪያ አንደኛ ክፍል ሰርተፊኬት ቤት ስገባ አልጋ ላይ ቁጭ ብሎ አየሁኝ። ሰርተፊኬት ብድግ አድርጌ አየሁትና ደግሞ የማን ሰርተፊኬት ይዞ መጣ ብዬ ወረወርኩት አለች እማዬ። እናቴ ታለማው ካለ መስቀል ትባላለች። አሁን እንጃ ምናምን ይሉና ሳይወት መንገሻ ጀንበሬ ይላል። ምንድን ነው አንተ ሲሉ የኔ ነው ይሄ እኮ እንደዚህ ነው የሚለው። አዋ እኛ ሰፈር ውስጥ አባባ አፈን የምላቸው ወይም አባ ባህር ይባላሉ። ከኛ ግቢ ፊት ለፊት ሽማግሌ ሆነው በልጅነታችን የሚያጫውቱ ሽማግሌ አሉ እና ኃይለኛ ናቸው። እሳቸው አተራም ሰው ነው የሚሉኝ በልጅነቴ አተራም ሰው ነው የሚሉኝ። አዎ ትዬ ስንቄ የሚባሉ ደግሞ አሉ ደብረ በጥብጥ ነው የሚሉኝ እና ሁሉንም ስለማሸንፍ አይደል እንዴ አባባ አፈኔ አተራም ሰው የሚሉኝ። ስለዚህ አሸናፊ ብያለሁኝ። እንደዚህ ነው ስሜን ያወጣሁት። የሚገርም ግን ትልቅ ሆኜ ስታወራ አልመጣልኝ። ይሄንን ለካ መልስ ሰጥቻለሁ። ከአንደኛ ወደ ሁለተኛ ሳልፍ ራስህ ስምን በከነ ምክንያቱ ነው። ስለዚህ ማንም አያውቀው። አሸናፊ ትምህርት ቤት ነው የሚያውቁት እንጂ ማንም። ይገርማል። እሺ እንመለሰ ወደዛ። ቸሬ ነበረ የሚለኝ እሱ ራሱ አልከኝ። ወልዱ ፈጠነ ነው ፈጠነ ነው ደጀኔ ዳን ነው ፈጠነ እየመራ ነው። ደጀኔና እኔ እንዲህ ተኝተናል። ሁለት ነገር ነው የገጠመን። የዚህ የደጀኔ ጎረቤት የሆነ እና ስሙ እንዲጠፋኝ ነው ቫሊቦሊ በጣም ጎበዝ የሆነ ልጅ ነበር። እንዲሁ ከወደ ወላይታ መጣ። እሱኛ ሶስታችን እንዲህ የተኛ ነው እና ተነሱ ብሎ ስንጓዝ ይሄኛው ልጅ የእሱ ጎረቤት ራሱን በጣም ያመዋል። በቃ መንቀሳቀስ ካቀተው ደጀኔ ደግሞ ተነስቶ ኧረ ቸሬ ቆይ ይታያቸዋል ይላል። አዎ ምንድን ነው ያልኩ ጎትተዋለሁ። ሌሊት 8 ሰዓት አካባቢ ምናምን የተረሳ ነው። ያኛውን ደግሞ ሸሚዜ ነው ልቅ ያሰርኩለት። እንደዚህ ብሎ መንቀሳቀስ አቅቶት መጨረሻ እንግዲህ ምግብ የለው አይደለም ማጅን ፋይናሊ ደጀኔ እየነጋ ሲሄድ ይደናቀፍብኛል። ከኋላ እየጎተተኝ ለሊት ነው እየነጋ ሲሄድ ይታያቸዋል። አዎ እኔ አይታየኝም። አይኑ ጠፋ። አይገርምም? ምን እንደሆነ አናውቅም። አይኑ ጠፋ። እኔ ምናልባት ፍቅር የሚባል ግን ይሄ ቮሊቦል የእሱ ጎረቤት ራሱ ተመመው እሱም በህይወት ተርፎ ከዛ በረሃ ካልነገረ በስተቀር ደጀኔ ዳኖሌ የመጨረሻውን ነገር አያውቁም። ምናልባት ቤተሰቡ ዛሬ ሊሰማ ይችላል፣ አላውቅም። ደጀኔ ዳኖሌ ይባላል። አዎ እንደዛ ነው የሚሰማኝ። ምን ሆኖ አይኑ እንደጠፋ ፍቅር ይካውና ማን በረሃ ውስጥ እኮ ነው። ከባድ በረሃ እኮ ነው። አንተ የሆነ ነገር ነድፎትም ሊሆን ይችላል። ምን ይንፈው ብቻ ምን እንደፈው ምን አናውቅም። አይኑ እንደዚህ ቁልጭ እንዳለ አይታየኝም ማለት። ከዛ ስንጓዝ በቃ ያው ሰውን መርዳት አትችልም። አንተ ምን የምትቀረው ከወደቀ ትሞክርና አንተ ወደፊት የምትሄደው ወታደር ቤት ይሄ ነው። ገብቶሃል? ለምኑም ያንተ መትረፍ ነው ለሀገርም ለማንም የሚጠቅመው እንጂ ሁለታችሁም ብትሞቱ ትርጉም የለውም ማለት እና ፋይናሊ በቃ መጨረሻ እየደከመው መጣ። በቃ ሞተና የእሱ ልጅ አሁን በጦር ሜዳ የሞተ ሰው አውቃለሁ። የእሱ ልጅ አሟሟት ግን እስካሁን ያሳዝነኛል። አንደኛ ወደ ቤት እንገባለን የሚል ተስፋ አለ። ሁሉ ነገር ፈራርሷል እንደምንገባ። ምክንያቱም ሻዕቢያ ራሷ በዛን ጊዜ የምን ሀገርን የምርኮኛ ህግ ነው የማከብረው ብላ አለ። በጣም ችግር ነበር። ግን በህይወት የገባንን ብዙ ስላለን ጥሩ ነበር። ያንን እድል አላገኝም። የእሱ ሞት አታውቅም እንጃ። ከዛ ሱዳን ገባችሁ ነው አይደለም? እኛ ደግሞ እንደገና ከእኛ ፊት ያለው ወደ ሱዳን ገብቷል። ፈጠነ ወልዱ አለፈ። እኛ ልክ ምን የሚባል ከርከበት የሚባል ቦታ ላይ አካባቢ ስንደርስ መጣች ሻዕቢያ። መጣች፣ ዘጋች፣ ዳር ያዘች። መጨረሻ ላይ አንድ 3000 ምናምን 4000 አካባቢ እንወዳለን በግምት አንድ አካባቢ ላይ ያለን በረሃ ላይ እጅ ስጡ አሉን። አንሰጥም የሚል አለ። መጨረሻ ላይ ኮሎኔል ወርቁ የሚባሉ የምን አዛዥ የሚባሉ ናቸው። እሳቸው መጥተው እጃቸው ውስጥ ልጆች አሉ። ምክንያቱም አሉ የምንዋጋው አካል ውሃ እየቀረበለት ምግብ እየቀረበለት መሳሪያ እየቀረበለት ነው። እኛ መንገድ ላይ የሚካበደውን ሁሉ እየጣልን ነው። መሳሪያ ሁሉ ይጣላል። በቃ እየደከመን ነው። ምግብ የለ ምን የለ። መውጊያዋን ታውጣና መውጊያ የምትባላለች ልክ ስተኩስ ሄዳ ጥይቷ የምትመታ መውጊያ ትባላለች። መውጊያዋን አሸዋን ቀብርና እንቆፍርና እንከትና መሳሪያውን ጥለዋል። በቃ ሸምበቆ ማለት ምንም እንትን አይልም። መውጊያው ከሌለች እንዲህ እያደረግን እንሄድ ነበር። የቻለ ይዟል። ሳውሳለሁ እኔ ይዣለሁ።
የተወሰነ ፈጠነ ወልዱ ምናምን የተወሰነ ግን ብዙ እየጣለ ነው ሄደው ቆረጠችን። እሳቸውን ብስጡ እናንተ ባዶ እጃችሁን ናችሁ፣ ከመሞት ውጭ ምንም የለም፣ እጅ እንስጥ ተባለ። ግን የሚገርም በቃ ሊይዙን ሲመጡ በጣም የደነቀኝ ነገር እንደሆነ ታውቃለህ? እየተጠጉን ባንዲራ ነጭ ባንዲራ የያዘ ሰው አለ። ከዛ ሰላም ነው እንዲህ እየመጡ መሳሪያችሁን ሰብስቡ ስንባል ማዋቀር ማለት እንደዚህ መሳሪያ የመጣ እንደ ጎጆ ቤት አዋቅሩ ተባልን። አዋቅረን በየቦታው እዛ ዳር አድርገን እኛ ወደዚህ። አንዳንዶች ግን ይገርምሃል። እኔ አሁን እንደው እችን መናገር እፈልጋለሁ። ወንድ የሚባል ነገር አፄ ቴዎድሮስ ጠጣ ምናምን ነገር እኔ አይቻለሁ። ቴዎድሮስ እዛ ዱብ ምናምን ስትል እጄን አልሰጥም ለሻዕቢያ ብሎ እግዚአብሔርን ነው የምልህ በዓይኔ ነው ያየሁት። እንዴ አጠገባችን በቃ ወደ 4-5 ሰው ወደቀ። እኛ አስቀምጠናል መሳሪያችን ለሻዕቢያ ማለት እጄን አልሰጥም እያለ አንድ ልጅ ደግሞ ፎክሮ መንገሻ የሚባል ጎጃሜ ነው እሱ ፎክሮ እያየሁት ዘራፍኔ ምናምን ብሎ ጠጥቶ ወደቀ። በእውነት ነው የምነግርህ ጠጥቶ ወደቀ። በጣም እኮ አንዳንድ ጀብዶች ይገርማሉ። ተርፎ በእርግጥ አንዳንድ ጊዜ በትክክለኛው ሰዓት ማፈግፈግም ጥሩ ነው፣ ግን የአንዳንድ ሰው ስሜት ግን እሱ ነው ያንን ሊያውቅም ይችላል። ይሄ በጣም ትራጀዲ ነው። ባይዘው በጣም ትልቅ ትራጀዲ ነው። ትራጀዲ ሲሆን ለኔ ትራጀዲ አይደለም። ምክንያቱም ከተያዝን በኋላ ሰው ሞታ ከተያዝን በኋላ ወደ ኋላ ነው የመለሱን እነ ፈጠነ ወልዱ፣ ሌሎች ጓደኞቼ በሙሉ። የሚገርምህ ከቅርብ ጓደኞቼ ውስጥ እኔ ነኝ እዚህ የቀረሁት እንዳጋጣሚ ሆነ። በቃ እኔ ሌላ ወደ ተስፉ አበበ መለቀድም ነው አበላ እነ ሀብታሙ ሰብራላ የሚባሉ እዩ የሚባል በጣም የምንወደው ልጅ ነበር። እነዚህ ሄደው እኔ የት ቀረ ቸሬ ይላሉ እነሱ። ይሄ ባሪያ የት ቀረ ይላሉ። እኔ እዚህ ተቆርጬ ቀረ እንዳጋጣሚ። ያ መሰለኝ አንዳንድ ሰው ስጎትት ምን ስል ቀርቻለሁ ወደኋላ። ግን ምክንያቱም ምንድን ነው? አሁን ለምሳሌ ሰራዊቱ ተበትኗል። እጃችሁ ላይ ትጥቅ የለም፣ ስንቅ የለም። ለምንድን ነው እጃችንን አንሰጥም ያሉት? አሁን መንግስቱም ኦልሬዲ ምን ላይ እንዳለ አታውቁም። አናውቅም፣ ፈርሷል በቃ። አዎ መንግስቱ ኃይለማርያም ምን ላይ እንዳለ አይ እንደሄደማ ሰምታችኋል። ታዲያ ይሄ ሁሉ ሆኖ እንዴት ነው እጅ አንሰጥም የሚባለው? አሁን በቃ መውጣት ነው። ቁጭ ብለህ አትጠብቅም። ካምፕ ውስጥ ቁጭ ብለህ ሻዕቢያ መታ እስኪይዛት አልጠበቅንም። እየሰው ይለያያል። ወታደርም ስትሆን ያንን ስሜት ምናልባት መናገር የሚችለው እኔ ሲመስለኝ ያው ራሱ ሰውዬ ይመስለኛል። ይህንን አሁን እኔ ቅድም ስለ ጦር ሜዳ ጦር ሜዳ ላይ ብዙ እንደዚህ ያየሁት ነገር የለም። ትክክለኛ ጦር ሜዳ ላይ ሆኜ አሁን እኔ ያየሁት ነገር ስለሆነና በቃ ኢትዮጵያዊ ምን አይነት ጀግና እንዳለም በዚች አጋጣሚ ያየሁትን ለመመስከር ነው። በተረፈ ግን ቁጭ ብለህ እንዴት ትጠብቃለህ? ተቆጣጠሩት። መቆጣጠር ማለት ምንድን ነው? ሚዲያውን ስትይዝ፣ ዋና ነገሮችን ስትይዝ፣ አለቆችህ ዞር ሲሉ እነሱም እጃቸውን ከሰጡ አምስታችንን ጠቅላላ እኮ ክሩን እኮ አንድ ሰው በዚህ እንዲያርጉ ካላለ እኮ አምስታችንን በራሳችን መንገድ ከሆነ ይሄ ቤት ፈረሰ ማለት ነው። ገብቶሃል? እና በቃ ያለህ እድል ደግሞ በየትኛውም ዓለም መውጣት ነው። ግን አሁን እሱን እዛ ጋር ለምሳሌ እጅ አንሰጥም ብለው ራሳቸውን ያጠፋሉ ምናምን። ከዛ አሁን በመሀል ስትል እንደሰማሁት በኋላም እኮ ብዙ ሰው ሞተ፣ እንደውም እነሱ ናቸው ልክ የሚል ስሜት ሁሉ አንተ ጋር ፈጥሯል መሰለኝ። አንድ እሱም አለ የተረፍነውም ብንሆን ያው እንግዲህ ሰልፊሾች የሰልፊሽ የመሆን ጉዳይ ይሁን ያው ህይወት ልክ ዋናው አፋጣጭ ነገር ሲመጣ እንደ ሰው አይደለም እንደ ሰው ክርስቶስ እኮ እንደሚሰቀል እያወቀ የመጨረሻ መስቀል ላይ ሲያርፍ እኮ ነጭ ላባ ላባው ነው የሚለው። ገብቶሃል? ዘች ሰዓት ላይ ልክ እንደዛም ይኖራል። እና ኤኒዌይስ ግን ወደኋላ ነው የመለሱን። አምጥተው ያሰሩን ወደ ስንት ሺህ ወታደር ብዙዎች እንደሚሉት የተለያየ ቦታ ሆኖ 60 ሺህ አካባቢ ይሆናል። እኛ አካባቢ 10 እስከ 10 ምናምን ይሆናል። መሳሊት የሚባል በረሃ ላይ ነው ከረን መድረሻ ላይ እንደዚህ ነው ያነጠፉና ወደ ኋላ ስንመለስ ደግሞ ረጅም ኪሎ ሜትር ወደ ኋላ ይመለሱን። እዛ ላይ ደከመካል ቅጧ ነው የሚያደርጉ። ኦኬ ራሳቸው እንደገና ትወድቃለን በራስህ። አዎ ምክንያቱም አይሰበስቡም። አንተን የትኛው አንድ ወታደር ሊመድቡልህ ነው። ከኋላ ደግሞ ጠላት አይደለን። ከኋላ ደግሞ ትቶህ እንዴት ይመጣል? ከኋላው ትሆናለህ። ሎጂካልም አይደለም። በዚያ ላይ ደግሞ የሻዕቢያ ወታደር መሬ ነው የሚባለው በቃ
ጨካኞች ናቸው ነው የሚባለው። እንኳን ማርከው ምናምን ይቀርና የራሱም ሊያፈገፍግ ከሞከረ አይምርም ነው። እኔ ንባብ ላይ ያላቸው እንትን እንደዛ ነው። እና ከዛ በኋላ በቃ ብዙ ጊዜ ቆየን አለን። መጨረሻ ደግሞ እየጫኑ ደግሞ ወደ ትግራይ ክልል አመጥተው ለቀቁ። ተጭናችሁን የመጣችሁት? በጭነት መኪና አዲግራት አካባቢ አመጥተው በተኑ። እንደገና ከአዲግራት በቀሌ በእግር ገባን። እሱ ደግሞ እሱን ያውቃት ነው ካለቀልን በኋላ ነው ገብቷል። ከደከማችሁ በኋላ ከደከምን በኋላ በፊት ጥሩ ጉልበት ነበረን። ወደዛ ዋናው በራን ስንወጣ 120 ኪሎ ሜትር አካባቢ ወደ አስመራ ኩያ የምትባል ቦታ አለች። እዛ ድረስ እንደገና ስንገባ ብዙ ሰው መንገድ ላይ ቀረ። ብዙ ሰው 1000 ኪሎ ሜትር ተጉዛችኋል? አዎ 1000 ኪሎ ሜትር። ከዛ እስከ አዲስ አበባ ነው ወይስ እንዴት ነበር? ከዛ በአይሮፕላን ነው ወደዚህ የመጣነው። ግን ጠቅላላ ስንደምረው ብዙ ነው። አንድ ቀጥ ብላ አትሄድማ። በጠላት አስገዳጅነት የምታደርገው ጉዞና ኖርማል አንድ አይሆንም። ለመሸሽ ስትል ታሰፋለህ፣ እንዴት ትዞራለህ ትላለህ፣ በጣም ከባድ ነው። በአይሮፕላን እንዴት ነው የመጣችሁት? ማለት አሁን ተበትኗል ሰራዊታችሁ። ማን ነው ይሄን አሬንጅ ያደረገው በዛ ጊዜ? እንትን ነው ኢህአዴግ ነው። በቃ ተቀበሉን። እዛ መጠለያ ጣቢያ ነበረ። እዛ ኖርን። እኔም እዛ አንድ ጎረቤቴ ትልቅ ወታደር ሞቱ። በጣም አዘንኩኝ። ሻለቃ ባሻ ባህሩ ይባላሉ። ትራፊክ የነበሩ ናቸው እዚህ። በኋላ በህዝባዊ ሰራዊት አልዘመተም። የቀበሌ ሰራተኛ ምናምን፣ እሳቸውም ጡረተኛ ዘምተው ግን እዛ ደርሰው ነበረ። የሚገርም ልጃቸው ሰለሞን ባህሩ ይባላል መጣ። እዛ የመጠለያ ጣቢያ ውስጥ ይረዱን የነበሩት ጣሊያኖች ናቸው። ይሄ ሰለሞን ባህሩ የሚባለው ደግሞ ከጣሊያኖች ጋር ነው። እዚህ ኦልቬት የሚባላል የሚሰራው ጣሊያንኛ ይችላል። አያስገቡም። በጣሊያንኛ ያናግሯቸው። ቀጥ ብሎ መጠለያ ጣቢያ ውስጥ ሲመጣ ሰለሞን ባህሩ ስንት ዓመት ሰፈሪ ውስጥ ነው እንዴ? አዲሱ ገበያ ገባው እንዴ ነው ያልኩት። ደነገጥኩ። እኛ ለራሳችን ምን እንመስላለን በረሃ። እሱ ዘናጭ ነው ልጁ። ዝንጥ እንዳለ እንዲህ እያለ ሲገባ ፊት ለፊት አየሁት። እና እሱ እዛ ምዝገባ አለ የት እንዳሉ አውቆ ምናምን የመጣው መድከማቸውን ሰምቶ ነው። በነገራችን ላይ በተራ በተራ የሚወስዱን ወደ አዲስ አበባ። ከኔ ቀድሞ የመጣ ሰው ፋዘር ታመዋል እሱም አለ ብለው ተነግሯቸው ነው የመጣው። እና እዚች ላይ አድርጌያቸው እንዲህ እዚህ ላይ አድርጌያቸው ጭማቂ ምናምን ይዞ መጣ። ደረሰ ግን በትንፋሻቸው። እሳቸው ሞታው ያሳዘነኛል። እና የአባቴ እኩያ ምናምን ትልቅ ሰው ናቸው። እሳቸውም መዝመት አይገባቸውም ነበር። በጣም ትልቅ እድሜ ናቸው። እና ከዛ በአይሮፕላን ያንተ ጥያቄ፣ ከዛ በአይሮፕላን በተራ በተራ እየጫኑ አመጡ። ሲቪል ሆናችሁ ማለት ነው። ከዛ በኋላ ይሄ ወቅት የኢትዮጵያ ፖለቲካ ሽፍት ያደረገበት ወቅት ነው። ባይዘው አዎ። እና ከዛም በተጨማሪ ደግሞ በጣም ብዙ ሰራዊቶች በተለያየ ቀውስ ውስጥ የነበሩበት ነበረ። ለእናንተ ወደ አዲስ አበባ ስትመጡ የጠበቃችሁ አትሞስፌር ወይ ደግሞ የፖለቲካ ሁኔታ ምንድን ነበረ? ምንም የለም። ለምሳሌ የኔ ላውራለሁ የጓደኞች የምንደዋወል ኮንታክት ያለን ሞባይል የለ ምን የለ። አሁን ቅድም የመጣራ በሙሉ ገባን። አንዱ ብቻ ኢዮብ የሚባለው ልጅ ብቻ ሱዳን ምናምን፣ እነሱ ደግሞ ሱዳን ገብተዋል። ሱዳን ብዙ ታሪክ አላቸው። እሱ ወዴት እንደሄደ እዛው እንትን ሞላ መሰለኝ ምንድን የሚባለው ይሄ ጥገኝነት ወደ ውጭ ሀገር ምናምን ካናዳ ገብቷል ይባላል። እስካሁን ያለበትን አናውቅም። ሌሎቹ በሙሉ ግን አዲስ አበባ ገብተናል። ኦኬ። ሱዳን ያሉትን በሙሉ አዲስ አበባ ስትመጡ ተገናኛችሁ? ተገናኘን። ከእነሱ ውስጥም የሞተ የለም። እስቲ ማንም የለም። ደጀኔ ዳኖሌ ብቻ ነው ከኛ የሞተው። እነሱ ኢዮብ ግን ጠፋ። በቃ ሌሎቹና ሀብታሙና ምናምን የሚባሉ ሀብታሙ እዚሁ ከመጣ ወዲያ ነው ያረፈው፣ ነፍሱን ይማር። ሌላ ዮሴፍ ተስፋ አበበ ያልኩ ከአንደኛ ክፍል ጀምሮ ተማሪ ያልኩ ዋበላ ረድ የሚባል የኳስ ሜዳ ልጅ አለ። እነሱ አሉ። አሁን እነ ተስፋዬ መንገሻ ምናምን ይባሉ። በቃ ፈጠነ ወልዱ ነኝ እንጃ የአዲስ አበባ ልጅ አይደለም። አሁን አየህ ይኸውልህ፣ ቅድም ያንተ ጥያቄ ስትገቡ ምን ጠበቃችሁ ነው? ፖለቲካ ነገር የለም። እቤት የገባሁ አትጠብቅም ነበረ? ለምሳሌ ግን ምን ተብሎ ነበረ? ታድሶ ግቡ ተብሎ እኮ ወታደር ስለሆንክ እንግዲህ የኛ ወይ ደግሞ የደርግ ወታደሮች ወደዚህኛው ወታደር ይገባሉ፣ ይቀላቀላሉ፣ እዛ ውስጥ ይገባሉ ብላ አትጠብቅም ነበር? በቃ ስመለስ ውትድርና ብለና ገባሁ። ቀጥታ ወደ ቤት የገባሁኝ። ግን የነበረው ሁኔታ መሰለ አይሮፕላን ብዙዎቹ ስትመዘገብ እዛ
አገር ቤት መመለስ አይፈልግም። ከክፍለ ሀገር የመጣ ብዙዎቹ ይሄድም አለ። ብዙዎቹ ምንድን ነው ያደረጉት? አዲስ አበባ እየሞሉ አዲስ አበባ ወርደው ከቦሌ ከተማ ውስጥ ሰምታችሁ እንደሆነ አልደረሳችሁ ይሆናል እንጂ መንግስቱ ኃይለማርያም ኮፍያን አንጥፈህ ትለምናለህ ብሏል። አንድ ኢንተርቪው ነበረ። አንጥፈው ለምነዋል። የእውነት ነው። እነሱ የሆኑት ምን መሰለህ? ቤታቸው ያልሄዱት አስቸጋሪ ሆነ። እንደገና ሰው ይሰጣል። የደርግ ወታደርን በጣም ነው የሚወደው። ሰው ስለሚሰጥ በቃ ቁጭ ብለው የተመጸወተ ምናምን የተወሰነ ጊዜ ገፍቷል። የተወሰነ ደግሞ እንትን ገብታ አሁን ይሄ የወታደሮቹ ነገር እስቲ ትነግረናለህ በደንብ። ከዛ በኋላም እንዴት ወደ ሲቪል በትክክል ተቀላቅለ እንደገባም በደንብ ትነግረናለህ። ያኔ መንግስቱ ኃይለማርያም አሁን ላይ ቁጭ ብለን ኮሎኔል መንግስቱ ኃይለማርያምን ስናስብ የደርግ መንግስትን ስናስብ በሁለት የተከፈለ ስሜት ነው ያለው። አንድ በጣም መጥፎ መንግስት አድርጎ የሚገልጹ ሰዎች አሉ። ጥሩ ደግሞ ደግ የድሃ አባት ብለው የሚገልጿቸው አሉ። ቆንጆ ነበር፣ በቃ በወቅቱ አስፈላጊው መንግስት ነበር የሚሉ ሰዎች አሉ። አንተ ወታደርም ነበርክ በወቅቱ የነበር ኖረህም አይተዋል። እንዴት ነው የምትገነዘባቸው? መንግስቱን ሁኔታውን እስቲ አንተ እንዴት ነው የምትገነዘበው? እስቲ ግለጽ። እንግዲህ ምን መሰለህ ብዙ ጊዜ ኃይለ ሥላሴንም የኔ ታላላቆች ደርግንም የተለያዩ ሰዎች ሲገልጹ አያለሁ። አንዳንድ ሰው ከጥቅሙ ጋር ተጠቅሜያለሁ ወይ ነው። አሁን አንዳንድ ቦታ ስትሄድ የዛን ጊዜ መሬት 500 ካሬ ሜትር የተሰጣቸው የተመሩ ምናምን አሉ። ይህን እኮ በመንጌ ጊዜ ነው ያገኘሁት ይላል። አየህ እኔ ሴንስ ምንድን ነው ስለተጠቀመ ከጥቅም አንጻር ነው። እኔ እንዲያውም የደርግ መንግስት ሲመጣ የተጎዳ ፋሚሊ ነው ያለኝ። ይሄ ቤት መወረስ በጣም አሁን የእናቴ ቤት ዙሪያውን የተወረሰ ቤት ነው ያለ። ጭሰኛ ናቸው። የተወረሰ ቤት አለ እንጂ እኛ ጭሰኛ እኮ ማለት እኮ አይ ጭሰኛና እንትን ገባርና ጭሰኛ እኮ ማለት ምን መሰለህ? ባለ ሀብት ነው፣ ባለ ንብረት፣ ባለ አባቱ አይደለም እሱ። ጭሰኛማ ገባሪው አይደለም፣ ገባሪው ነው ጭሰኛው። የኔ አባትና አያቶች አያስገብሩም። ግን ያው አስገባሪ የሚሉት ምን ይባላል መሰለህ? ቡርዣ ተብሏል፣ ወይም ደግሞ ባለ ሀብት ነው የሚባሉት። ኤኒዌይስ እና የእኛ ቤት መሀል ላይ ስትቀር ዙሪያውን ቤቱ ተወርሷል፣ ከኛ ላይ ማለት ነው። በጭሰኝነትም በኪራይም፣ ግን ሞር በኪራይ ነው የሚበዙት አለ። በዛው ውስጡ ያሉትን ሰዎች ውሰዱ ብሏል። አሁን ምንድን ነው እያልኩ ያለሁት የእኔ ቤተሰብና እኔ ተጎጂ ነው። እንዲያውም በደርግ ተጎጂ ነው። ንብረት ተወስዷል፣ መሬትና ቤት ምናምን ተወስዶባቸዋል። ገብተዋል። ተጎጂ ነው። ቅድም ምናልኩህ የተጠቀመ ሰው 500 ካሬ ሜትር ወይ ስልጣን ላይ ነበረ ምናምን ምንድን ነው የሚለው? መንግስቱ ኃይለማርያም ነው የሚለው። ይሄ ከጥቅም አንጻር ስታየው እኔ ተጎድቻለሁ፣ የተጠቀመው እወደዋለሁ ይላል። እኔ ግን የተጎዳ አይደለሁም፣ ግን እወደዋለሁ። የተወረሰብኝ ተቀምጠናል። ተበዳይ ነኝ ግን ሆኖም እወደዋለሁ ነው። አዎ እንዲያውም የሚገርም ነገር እስከ መጨረሻ እስከ ቅርብ ጊዜ ድረስ እዛው የእኛ ቤት ውስጥ መንግስቱ ኃይለማርያም የሰጣችሁ ሰዎች እስከ መጨረሻው በድንበር የተጣሉን ስንቸገር ይኖረን በተወሰደብን ቤት ተወስዶብን እዛ ውስጥ ያሉ ሰዎች ጭራሽ እኛን ሲሞግቱ መከራ 30 ምናምን ዓመት የእናቴ እስኪያልፍ ድረስ ያሉ ሰዎች ሁሉ ያሉበት ሁኔታ ነው ያለው። ነገር ግን መንግስቱ ኃይለማርያም ነው ይወደዋል። አይተው ታውቃለህ? አዎ አካል ተገናኝታችሁ እንደው በቅርብ እንደዚህ አስመራ ይመጣ። ለምንድን ነው ግን አንተ አሁን ደርግን ወይንም መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያምን እንደዚህም ሆኖ ወዳቸዋለሁ የምትልበት ምክንያት ነው? ምክንያቱ ምን መሰለህ? በቃ ኢትዮጵያዊነት ላይ ልዩ ነው። በቃ ኢትዮጵያዊነት ላይ በጣም ልዩ ነው። ሌላው ደግሞ ሙዚቃ ወደ የለኔ የኢትዮጵያ ሙዚቃ የኢትዮጵያ ኪነ ጥበብ በአጠቃላይ አቅም እንዳለው በኃይለሥላሴ ጊዜ አልታወቀም። የኢትዮጵያ ቀን ኪነ ጥበብ የትኛውም ዓለም ኪነ ጥበብ በጣም ጉልበት እንዳለው ለአንድ ሀገር ማደግ ወሳኝ ነገር እንደሆነ ያሳየ ማን ነው? ያ ዘመን ነው። አሁን እስኪ ጠራልኝ የፈለግከው የት እንደነበር እነግርሃለሁ። ከጥላሁን ገሰሰ ጀምሮ እርግጥ እነሱ ከክቡር ዘበኛ ጀምረው የሰባዎቹን ጀምሮ እነግርሃለሁ። ቀበሌ ያልዘፈነ
ምን ያላለ እና ኪነ ጥበብን በጣም የሚያበረታታ ገብቷል። በሱ እና በተለይ ኢትዮጵያ ለሚለው ነገር ለምን እኔ በጣም ኢትዮጵያዊነት ብቻ እና ብቻ የሚያሸንፈኝ ሰው ነኝ። ልክ ስታዩ ጓድ መንግስቱ ኃይለማርያምን ምንድን ነው የተሰማ ነገር? እንደ መሰለህ መንግስቱ ኃይለማርያምን እኔ ያየሁት ብዙ ቦታ በርቀት አይቻለሁኝ። አንዱ ግን ምን መሰለህ ደብረ ዘይት እኛ አርፈን ነበር። ደብረ ዘይት አርፈን ወደዚህ ወደ በራል ስንል አርፈን ደብረ ዘይት ሊጎበኝ ይመጣል ተባለ። በዛ መሀል ግርግር ነው በቃ ተሯሯጡ ምናምን እኛም አለን ልብሳችን አስተካክሉ ተብለናል። እኔ መንግስቱ ኃይለማርያም በዚህ በኩል እንደመጣ አላወኩም። በፈቀዱት መንገድ ላይ ሊመጡ እኛ እንደዚህ ቆመናል። ድንኳን የለም ኬንዳው መስኮት አለው አይደለ? መስኮቶቹ በገመድ ነው የሚታሰሩት። በራሳቸው መቆለፊያ ገመድ ነው ሸብ የምታደርገው። ድምፅ ቦፍ ሲል ሰማሁኝ ከኋላ ያለው ድንኳን ለካዛ ገብተዋል። እኛ እዚህ ጋር ነን ያለነው። ዞር ስል ራሱ እንዲገለጥ አድርጎ ወደ ጓሮ ያለ በጣም እኮ ታውቃለህ አይደለም? በጣም ምን እንዴት ነው የሚገለጸው? እኛ ዝም ብለን ቆቅ ምንለው የለም በቃ ንቁ። እስኪ እያንዳንዱን የቴሌቪዥን እንትን ዙም አድርገው አይኑ እንዲህ ነው የሚለው። በቃ ስብሰባ ላይ ሆኖ ነው የሚለው። በጣም ፈጣን እና ጀርባውን ለማየት ይመስለኛል። እቺ እንደዚህ ቻለች ከፈተሻለ ዞር ስል እንደዚህ እንዲና እንዲህ በቃ መንግስቱ ኃይለማርያም ነው። ደነገጥኩ በቃ። ምክንያቱም በሰዓቱ የሚኖር ስዕል ምናምን ነገር በጣም ትፈራለህ። ግን እኔ ሰውዬው በጣም ነው ኢትዮጵያን የሚወደው። ተወደዋል። መንግስቱ ኃይለማርያም ጫማ ሰራለት። አይ ደርሼ አንተ ቃል ልግባ ለመንግስቱ ኃይለማርያም ጫማ መንግስቱ ኃይለማርያም የሚል ሰርቼ ዙምባቤ ላካል ቤቴ አስቀምጣለሁ፣ ወይም ደግሞ ዙምባቤ ልካለሁ። ቃል ገባለሁ። ለምን መሰለህ? መለስ ዜና የሚል ጫማ ሰርቻለሁ። ሀዜብ መስፍን እንዲያውም አለ አግኝቼ ነግሬያታለሁ በቅርብ ጊዜ ጫማሽ ቁጭ ብሏል ብያለሁ። ከዛ በኋላ ያው በታሪክ ውስጥ ይታወቃል ዶክተር አብይ መስራት እና መንግስቱ ኃይለማርያም በዚህ ሁኔታ ነው ያየሁትና ያው እንደዚህ ያየሁ እንጂ ሌላ ነገር ግን እንደ ቆቅንቆ ናቸው። በጣም ኦሮማይ ላይ በዓሉ ግርማ ሲገልጻቸው የባሌ እዛ ባሌ ላይ እሳቸው ነበሩና ጀነራል ያልሆኑት አካባቢያቸው ላይ ያሉ ሰዎች ስለማይወዷቸው እሳቸው ተጋፋጭ ስለነበሩ ችግር ካለ በቃ ችግር አለ። የሚበደል ሰው እንዲኖር አይፈልጉም። ተራ ወታደር እንዲበደል አይፈልጉም ምናምን። የሆነ ሸፍጥ ሲሰራ ልክ ያልሆነ ገንዘብ ሲወጣ ምናምን አካባቢያቸው ላይ ያሉ ሰዎች በቃ ማረግ ሲመጣ ያስቀሯል ምናምን እንጂ ጀነራል የሆኑ ነበር። ኮሎኔል ሆነው ወደ ሌላ ደረጃ የተሸጋገሩት አካባቢያቸው ላይ ባሉ ሰዎች ምክንያት ነው እንጂ ጀነራል የሚሆኑ ሰው ናቸው ብሎ ይገልጻቸዋል እዛ ላይ እና የምርም ንቁ ወታደር ነበሩ ይባላል። በጣም የሚያስደንቀኝ ነገር ከብዙ ጊዜ በኋላ የጓድ መንግስቱ ኃይለማርያም ፎቶ ተለቀቀ። ሸምግለው ተለቀቀ። እኔ አክሴፕት ማድረግ አልቻልኩም። ለምን ያ ቅርጽ የእሳቸው ቆፍጣናነት ምናምን እስቲል አሁንም ድረስ ያ ፎቶ እኔ ውስጥ ተቀባይነት የለውም። ብዙ ኢትዮጵያውያንም የሚያረጁ አይመስለንም። የሚገርም ነገር ሁሌ እዛ ላይ ያሉ ሰዎች ነው የሚመስሉን። አንዳንድ ጊዜ እንደዛ እናስባለን። አንተ ስማ በቃ መሪት ስማ ሲናገር እኮ መጥቶ እኮ ገና ሲመጣ እኮ ወኔ ነው የሚመጣው እኮ በቃ ምንድን ነው ይላል እኮ በቃ ዩኒቨርሲቲውን ሰብስቦ መጨረሻ ላይ አላየህም? ለምንድን ነው ያስጠራችሁ? ወያኔን ሻዕቢያን እንዋጋለን ነው ወይስ አገር እንሰጣለን? ንገሩኝ። እንዋጋለን እንዲህ ነው። ግን አሁን አንተ በጣም ትወዳቸዋለህ ስትገልጽም ለኢትዮጵያ ባላቸው ምክንያቱም የግልህን ነገር ግን ልክ አይደለም ያኔ ብለህ የምታስበው ነገር የለም። ልክ ያለው ነገርም አለ እንዴ። ልክ የሆነ መንግስት የትኛውም ጊዜ አይኖርም ነገር ሙሉ ለሙሉ እንኳን አፍሪካ ወደ ሌሎችም አፍሪካ ደግሞ ቀና ወደፊትም ልክ መሆን ከባድ ነው። አዎ እኔ ለመሰለ
አፍሪካ ውስጥ ያሉ ፖለቲካ ውስጥ ልንገባ ነው ሳናስበው። አይ አንገባም አካል ነው ብለን አንድ አካል ነው። ስማ ፖለቲካው ሰው ስትሆን የግድ ነው። እኔ የማምነውን ነው የምነግርህ። የትኛውም መንግስት እኔ የማምነው አቻር የሚያምነው የትኛውም መንግስት ወደ ስልጣን ሲመጣ የእነ እከሌ ይሁንታ ከሌለበት አይችልም በታምር። አሜሪካ እከሌ የእነሱ ይሁንታ ከሌለበት የማይቻል ነው። ስትሟሟት ስትጋደል ትኖራለህ እንጂ ብዙዎቹ በእነዚህ ድጋፍ ነው የገቡት። በእነዚህ ድጋፍ ስትገባ ግን እነዛ ደጋፊዎቹ ምን ማራመድ እንዳለብህ መጀመሪያ አስታጥቀው ነው የሚሰጡት። ስለዚህ ከችግር የጸዳ ልትሆን አትችልም ነው በራሴ ቋንቋ አይችልም። ለምን መሰለህ? ከየት መጣ እንትኑ ላይ ማነው ስሙ ህገ መንግስቱ ላይ ከየት መጣ እስከ መገንጠል ምናምን የሚለው ሀሳብ መጣ። መለስ ዜናዊ በአንድ አዳር በህልሙ አይቶ ምናምን አይደለም ያመጣው። ተቀብሎ የመጣው አጀንዳ ይኖራል። ሲገባም እንዴት ተደግፎ እንደገባ ግልጽ ነው። ገብቶሃል? ሁልጊዜ አዲስ መንግስት አፍሪካ ውስጥ ነው ሲመጣ የሚቀበለው አጀንዳ ይኖረዋል። ያንን አጀንዳ ካላስፈጸመ አንድን አፍሪካ ውስጥ ያለ መንግስት እነዚህ አሁን የምልህ አካላቶች ካልፈለጉ እኔ እናንተ ከዚህ ሳንወጣ ማሰናበት ይችላሉ። ሰርተው ይልኩሃል። እኔ እማምነው ይሄን ነው። ሰርተው ይልኩሃል። ያንን እያራመድክ ከሄድክ ረጅም መንገድ ትጓዛለህ። እግረ መንገድ ደግሞ የሆነ ነገር ይዘጋጅልሃል። አንተን የሚቃወም ምናምን ይመጣል አይደለም፣ በጎን ይታገዛል። በቃ የጎፈላ ጊዜ ደግሞ እሱን ይከቱት። አለቀ። ይሄ ነው። ሌላ ታሪክ የለውም እንጂ የትኛውም ለምን መሰለህ ክፉ ሰው በተፈጥሮ የለም። እንደ ህዝብ ሰው ሲኖር እሱ የማይመቸውን ነገር ከመንግስት አካል ጋር ሲመጣ ያ የሚያደርገው ይሄንን መጥፎን ነገር የሚያደርገው አካልም ይሁን ግለሰብ መመሪያ ለመፈጸም ሲል ነው የሚያደርገው። አይደለም? ትክክል። በደርግ ጊዜ የሚሆኑ አብዮት ጥበቃ ስልጣን ተሰጥቶታል። እንዲያስር፣ እንዲቀጥ፣ እንዲገርፍ። ትክክል። አየህ ስርዓቱ የሚያመጣው ነገር እንጂ አሁን ብዙ አሉ በኢህአዴግ ታስረው ህይወት እጃቸው ላይ ያለፈ የገረፉ ምናምን ነገር የመመሪያ ጉዳይ ነው። ያንን ካልፈጸምክ እዛ ቼን ውስጥ የለም ማለት ደግሞ ገብቶ መውጣት ከባድ ነው። ፖለቲካ ከባድ ነው። ሚስጥር ካወቅኩ ወዲያ ማን ይለቃል? ትታገላታለህ። ተጓጉዘን ስለዚህ ወደፊትም እኔ አሁንም አፍሪካ ውስጥ የትኛው መንግስት እነዚህን አካሎች ፍላጎት ከተቀበለ ሊኖር ይችላል ብዬ ነው የማስበው። እነሱ ምን አጀንዳ ነው የሚሰጡት? ሁላችሁም የምታውቁት ነው። ብዙ ነገር አለ እዛ ትንታኔ ውስጥ ከገባው ብዙ ይላል። ማን ይላችሁ እንደዚህ ተጓጉዘን አዲስ አበባ መተን ነው እንግዲህ አሁን የቆም ነው። አዎ በአንተ ማለት ነው። ብዙ በራስ አልፈን የሰፈር እንሁን አዲሱ ገበያ እናቴ ቤት ነው። እናቴ ልጅነትህም እዛ ነበር አይደል? የተወለድኩበት ቤት ወለድኩ። አይ አሪፍ ነው። እንዴት ነበረ ግን ልጅ እያለ ምን አይነት ልጅ ነበር? ካቻሪ እቺንም እኮ አስቸጋሪ ልጅ ነኝ። በጣም መረባሽ ነኝ። አባባ ፈሪ ያሉት እንደነገርኩህ ያለ ደብረ ከልጅነት ጀምሮ አስቸጋሪ ነኝ። በጣም አስቸጋሪ ነኝ። ደግሞ ስጎረምስ እንደ ጉልቤ ቃጣኝ፣ ሰው ጋር መደባደብ፣ ብዙ ነገር አለ። ግን አልወደውም። በጣም የምጠላው ጊዜ ስለሆነ በጣም ከሚገርምህ አንዱ አሁን ለእኔ ጓደኞች የሚባሉት ሙዚቀኞች ናቸው። ጓደኝነት ብቻ ሳይሆን በቃ በማህበራዊ ህይወት በእድር በምን ቤተሰብ የሆኑ ከነዚህ ውስጥ ሁለት ወይ ሶስት ሰው ነው ይሄ ድሮ የልጅነት ነገር የሚያውቁት። ሌሎቹ ያውቅም እንደ ኧረ አቻሪ ነው የሚሉ ሰው አክባሪ ምናምን ነው የሚሉ ጉንበስ የሚለው እና እንደዚህ ነው የምፈልገው። አንድ ጊዜ የተፈጠረ ነገር ልንገርህ። የኤልያስ መልካ አባት ሞቱ። አቶ መልካ ሞተው ለቅሶ እዛ ነን እና እዛ ማን ይመጣል? የኔ ጎረቤት ቶሽ የሚባል ልጅ አለ። ይሄ ቶሽ የሚባል ልጅ ከኔ በፊት ለሙዚቀኞች ጓደኛ ነው እና እቀና ሁሉ ነበር። ከነ ኬኔዲ መንገሻ ከእንዲህ ሲል አዲሱ ገበያ ኖረዋል። እነ ኬኔዲ መንገሻ አዲሱ ገበያ እና በብርሃኔ ምናምን እዛ ነው የኖሩት። እቀና ነበር እና እሱ ልጅ እንትን አላቸው ምንድን ነው ይባለው
ሚዜ ምናምን የምትሆነው ነገር የለም። ኤልያስ እሱ ሲያገባ ሚዜ ነው። ልክ ነው። ቶሼ ሚዜ ነው እና ይሄን ያልናቸው እሱን ልጅ እዛ አገኘሁት ማለት ነው። እዛ ለቅሶ ላይ ገብቶሃል። እዛ አግኝቼው ትዝ ይለኛል። ፀሐይ ዮሐንስ መጥቶ መንገድ ጠፍቶት እሱን ይዤው ስመጣ ተሰብስበው ደጅ ቆሟል። ማዲንጎ አለ እንትናማ ዘሪቱ ምናምን ተሰብስበዋል። እዛ ፀሐዬ እየደወለ ነበር። አቼ እኮ ሊያመጣ ሄደዋል። እኛ አቼ ባይኖር ምናምን አይነት ነገር ይባባላሉ ማለት ነው። እነሱ ሲሉ እናንተ ብሎ ይሄንን ዘርግፎ ይናገራል። ስለ ቾምቤ ይናገራል። ስለ ቾምቤ በቃ እኔ ቶሽዬ እባክህ ብለዋል። አይ ተው እባክህ እንደ ያስፈልጋል አንዳንዴ እያለ ማዲ እንኳን ያው ማዲ በጣም ወንድሜ ያለላ እኔ እንኳን አውቃለኋል እና ዘረገፈው። በቃ እሱ እኮ በዚህ ሰዓት እንዲህ ነበር ለካ ቶሼም ሲያየኝ እንደዚህ ምናምን ይል ነበር መሰለኝ እየፈራና እንደዛ ነው። አሁን ብዙ ጥቅም የለውም። ኃይለኛው ልጅ ነበርኩ ነው። አዲሱ ገበያ ግን እውነት ከተማ ነበረች አይደለም? በተለይ በፊት መዝናኛው ወደዛ ነው ይባላል እኮ አይደል? የመዝናኛ ሰፈር ነው ይባላል። ይሄ እንደ መናፈሻ ምናምን መናፈሻ ክለቦችም አሉ። ወደዛ ክለብ አዲሱ ገበያ አይደለም፣ ሙዚቀኞች ናቸው የሚኖሩ። ሙዚቀኞች ነው። እንዲያውም ድሮ ሚኒባስና ከዛ በፊት ውይይት የሚባል ታክሲ አለ። እንደዛ መባል አለበት፣ ሆሊውድ መባል አለበት ይሉ አንዳንድ ታክሲ ረዳቶች መርካቶ ቆመው አዲሱ ገበያ ሆሊውድ ምናምን ያሉ ሞክረዋል ለማድረግ። ለምን እዛ ሰፈር ያልኖረ አርቲስት በዘረዝር አልጨረስልም። በጣም ብዙ አርቲስት ዘፋኞች ምናምን እዛ ኖረዋል። በጣም ትልልቅ ኖረዋል። ሰፈራቸው የሚሆኑ ትላልቅ ሰዎች አሉ። ደጀኔ ጥላሁን ታውቃላችሁ? ደጀኔ ጥላሁን ማለት ደጀኔ ጥላሁን አዲስ ገበያ ሰው ነው። ይልማ ሀብተየስ እነ ያልተከፈለ ዕዳ ምናምን የቴሌቪዥን ድራማ ነው። አልደረሳችሁ? ሌላ ደግሞ በጣም ትልቅ እኔ እንግዲህ ትልልቅ ሰው አለ ልገልጽልህ የምችለው ህዝብ የሚያውቀውን አርቲስት ስትሆን ነው። ኮሎኔል ኃይሉ የሚባሉ ነበሩ። ለነ ጥላሁን ገሰሰ የጻፉ ምናምን ከነ ሳሌ ደጋጎ ጋር እሳቸው በጣም በኢትዮጵያ ሙዚቃ ውስጥ በጣም ትልቅ ነገር የሰሩ ኮሎኔል ኃይሉ ይባላሉ። እሳቸው ልጅ ደግሞ ፈለቀ ኃይሉን ታውቃላችሁ? አሁን አሜሪካ ሳክስፎን የፈለቀ ኃይሉ አባት ማለት ነው። ልጃቸው ደግሞ አንቱ የተባለ ሳክስፎኒስት ጥላሁን እልፍነህ ጓደኛ ነው። ጥላሁን እልፍነህ ሌላ እነ ዘውዱ በቀለ እነ ጌታቸው ኃይለማርያም ኖረዋል። አሳ በለው እንትና ዋናልሞሽ ከዛ ዘላለም መኩሪያ መራቤት ሆቴል እዛ እነ ደረጀ እነ ማኑ ሙልጌታ አቀናባሪው ጎረቤቴ ነበር። ሙልጌታ አባተ እኔ ጎረቤት ሌላ አሁንም እንገናኛለን ከሌላ ጋር ከባለቤት እሱ ሞቷል በህይወት የለም። እነ ይሁኔ በላይ ኖረዋል። በጣም ብዙ ሙልጌታ አባተ የጃንስዩምን አልበም ያቀናበረው ነው አይደል? እሱን አቀናብሯል አይደል? በጣም ይገርም። እሺ በጣም ከባድ ስራ የሰራ ነው እና እንደነዚህ አይነት ሰዎች ያሉበት ሰፈር ነው። ለዚህ ነው አንተ አሁን ያልከው ክለብ ያለ ምናምን ይመስልሃል እንጂ የለም። ክለብ ከፒያሳ ነው ዳትሰን ከአዲሱ ገበያ እንደ አንድ ሰፈር ነው የሚቆጠረው። እንደ አንድ በጣም ቅርብ ነው። ማህበራዊ ህይወት ውስጥ ማለት አሁን አንተ ልጅ ሆነ ስታድግ ብዙ ጊዜ በኢትዮጵያ ማህበራዊ ህይወታችን በጣም ወሳኝነት አለው። ማህበራዊ ህይወቱ እንዴት ነበር አዲሱ ገበያ? ምናልባት ተጽዕኖም ይኖረዋል እኮ አሁን ባለው ማህበራዊ ህይወት ላይ ራሱ አስተዳደግ። አሁን በማህበራዊ ነገር ጉዳይ ውስጥ አንዳንድ ጊዜ ስሜ ይነሳ የለም እናቴ ነች። ግን ከእናቴ በፊት ግን የአካባቢው ማህበራዊ ህይወት ስለ እናትህ ግን ብትነግረን ደስ ይለናል። እነግርሃለሁ። ከአንድ ሰው ህብረተሰብ መግለጽ አይሻልም? መከበር ያለበት እና በጣም ከባድ ማህበራዊ ህይወት ነው ያለው። ማህበራዊ ህይወቱ በጣም ዛሬ ራሱ አሁን የወንድሜ 7 ዓመት ብያህል ነበረ። ከብዙዎቹ ጋር ተገናኘሁ። ከኩዮቼ ጋር ከተላለቆቼ ጋር ምናምን አሁን በህይወት ያሉ ምናምን ተወሰኑትን አገኘሁ። ከባድ ማህበራዊ ህይወት ነበረ። ይሄ ብዙ ሰው የሚለው የአንተ እናት እኔን ቀጥተው ምናምን የሆነት ነው። በቃ እኛ እንዲያውም አባቢ የምንላቸው ሰው ነበሩ። የኢትዮጵያ ጀግኖች ማህበር ውስጥ ምናምን አሉ። በነገራችሁ ታውቃቸዋላችሁ። ነጭ ጢም በቅርቡ የሞቱ ቆንጆ ሁልጊዜ የጀግኖች ሚኒጋ ምናምን ይላሉ። በጣም ልዩ ነው ፊታቸው። እሳቸው አሁን ከአስፋልት ብቅ ሲሉ እያንዳንዱ ሰው ሮጦ ነው የሚገባው። አባቢ መጡ ይቀጧል። ሁሉንም ልጅ መብት አላቸው። አሁን ይሄ ሌላ ታሪክ ነው። አሁን እኮ ትታሰራለህ ጫፉን ብነካ እሱ
ልንገርህ ያንን ምንድን ነው የሚባለው? በእናትህ እኝኝዋ አታገኙትም እናንተ። ህይወት ማለት እሱ ለምን መሰለህ? እኔ በእንትን ደስተኛ አይደለሁም። በቃ መብቴ ነው። እኔ አሁን ያለው ቴክኖሎጂ መንሰራፋት፣ ዘመናዊነት ምናምን አይባለው ምንም አሁን ለምሳሌ እንደዚህ ነበረ ካሜራ ምናምን እንደዚህ ምናምን የለም አይደለም። በዛን ጊዜ ያንን አንድ ካሜራ ኢትዮጵያ ቴሌቪዥን ብቻ ነው ያለው። የዛን ጊዜ ታዲያ እንዴት እንደዚህ አድርገህ ታወዳድራለህ? ዛሬ እኮ እንደዚህ ነው ቴክኖሎጂው ምናምን ይሉኛል። ቴክኖሎጂ ምንድን የጨመረልን? ምንድን ነው ለዓለም ህዝብ የጨመረው? ከነፍ ጉዳት ነው ያለው። በዚህ ይቻየለቱ እንደምቀጠቀጥ አውቀዋለሁ ግን ካገኘ ነው ያጣ ነው ይበልጣል። በቴክኖሎጂ ምክንያት እንዴ ተፈጥሯዊውን ያናኗር መንገድ አተነዋል። አንድ ነገር እኔ ልንገርህ፣ ሰው ሁልጊዜ አንድ የሚጓጓለት ነገር ሊኖረው ይገባል። አንድ ገና አገኘዋለሁ ብሎ የሚሄድበት ነገር ሲኖር ነው ህይወቱ እየጣፈጠው የሚሄድ። ይኸውልህ እኔ የምልህ ነገር ብዙ ሰው እንደማይቀበለው አውቃለሁ። እኔ እሱ አይደለም የኔ እንትን እሱ አይደለም። ይቀበል አይቀበል የሰሚው ድርሻ ነው። እኛ ከአዲሱ ገበያ ለገሃር ባቡር ለማየት እንመጣለን በአንድ ቁጥር አውቶቢስ። እኛ ብሔረ ጽጌ መናፈሻ ተብለን እንሄዳለን። ተመልከት፣ አይሮፕላን ለማየት ብዙ የአዲስ አበባ ሰው የት ይሄዳል? ኤርፖርት። ለዛውም በርቀት ጭራው ነው እንዲህ በቅ ብሎ የምታየው እና አይሮፕላን አይቼ መጣሁ ትላለህ። ይሄ ነው ታዲያ የሚያጓጓህ ልትል ትችላለህ። አሁን እኔ ይህንን ባወዳድር እንደ አዋቂ ነኝ ብዬ ባላወዳድርም ባወዳድር እችላለሁ። ምክንያቱም የኖርኩት ስለሆነ በዛን ጊዜ የነበረው ነገር ለእኔ ይጣፍጠኛል። ስለ መናፈሻ ነሳውልህ። በቀጠሮ በ6 ወርም በአመትም ቤተሰብ ይዞ ሄዶ እንትን ያለ ብሔረ ጽጌ። አሁንስ መናፈሻ ደጅህ ነው ያለው። ሂደህ ማየት አትፈልግም? ምንም በቃ መናፈሻ ምንድን ነው መናፈሻ? አንተ ጣት 6ኛ ጣት ትመኛለህ? አላ ከሌለ ነው አላ 5 ሁሉን ነገር የሚሰራ አለ አይደለም እንዴ? እና በቃ እዚህ ጋር መጥቷል። አሁን ይሄንን እንዴት እንደዚህ አይነት ቆንጆ ነገር ይጠላል? መጥላት አይደለም። የቴክኖሎጂና የዘመናዊነት ነገር መጥቶ እቤት መጣ። ከዛ እንዳናጣጥም አደረገው። እንዴት አድርገህ የምትጓጓለት ነገር ሲኖርህ ነው ላይፍ ደስ የሚለው። ቦሪንግ ነው። ምንድን ነው አንተ ጠዋት ተነስተህ የሚያጓጓህ ነገር? ገንዘብ ለማግኘት ገንዘብ የልብ ስር ነው፣ ያጠፋሃል። ቅዳሜ ጠብቀህ ታላቅ ፊልም የምታይበት ታዲያስ የደጀኔ ጥላሁን ፕሮግራም ታያለህ፣ ህብረት ትርኢት ታያለህ። ይኸውልህ እንዴት እንደሚጣፍጥ አሁን ማጣጣም አቃተን። አርት ቢሰራ አታጣጥምም። መናፈሻ ቢተከልልህ ሄደህ ማየት ደስ አይልም ምናምን። ጠዋት እንነሳለን ስልክ ላይ የማይመለከተንን መረጃ ስንሰማን። እስኪ ለእኔ ወንድ የሆነ በየአካባቢያችን ጽድት ተብሎ ቆንጆ ነገር ነው የተሰራው። እሱን የሚያስባል እንዴ? ሌላ ግን በእርግጠኝነት የምነግርህ ምንድን ነው ይህንን የሰሩ አሁን ይህንን ከተማ ያጸዱ ሰዎች ልምዱ የለንም አይደለም፣ ወዲያ በመስገን የሚመሰገኑበት ቀን ግን ይመጣል። የከሌ ጊዜ የሚባል ነገር የማትቀር ነገር ነው። እሱን አከብራለሁኝ። ግን በቃ ሳስበው ስማ፣ ቲያትር እንዴት በናፍቆት ይታይ ነበር። ፊልም እንዴት አሁን ፊልም የሚሰሩ ሰዎች ፊልም እየሰሩ ነው ማለት ትችላለህ? አትችልም። መጣ እንግዲህ ሙዚቃ ምን ላይ ነው ያለው? ሙዚቃ ምንም አየር ላይ ነው ያለው። የሆነ ሰዓት ሊወድቅ እኮ ነው። ቆንጆ የለም አሁን። ቆንጆ አለ እኮ ግን ቆንጆ ስራ ቆንጆ አለ። አሁንም አለ ቆንጆ ስራ። ሙዚቃ በተለይ ቆንጆ አለ። መጥፎ ነገሮች ጥሩ ያልማይሰሩ እንዳሉ ሆኖ እኔ በእኛ ዘመን ሙዚቃ እወዳለሁ። ጥሩ የሚሰሩ ልጆች ደግሞ አሉ ሙዳቸውና
ስራም አለ ጥሩ ልልብዬ ነው። አየር ላይ ያቀረ ብቻ አይደለም ለማለት አየር ላይ የሆነው ምን መሰለህ ያ አርቲስት አሁን አንተ አንዱን ማን ታደንቃለህ ትባል ከበደ ከሌ ትላለህ። ያ ሰው ህይወቱ እንዴት ነው? እሱን ይመለከታል ሰው አይመለከትም። መደሰቱ ነው። እስቲ ኋላ ላይ በጣም ብንመለሳለን የአርቱ ጉዳይ ጋር አሁን በደንብ በሰፊው እናነሳለን። አንተ በጣም ብዙ ኪነ ጥበብም የኪነ ጥበብ ሰዎች ጋርም ቀርብ ስለሆንክ ብዙ የምንነጋገር ደግሞ ወዳጅም ስለሆንክ ስለ ልጅነትህ ግን ሳናነሳ የአካባቢያችሁን ማህበራዊ ህይወት አንስተን የቤተሰብ ልጅነትን አስተዳደግን ሳናነሳ ልናልፍ አይገባም እና እሱን እንድትነግረን። እውነት ነው። ያው እንግዲህ ቅድም እንደነገርኩ ነው ሁሉም ሰው ያገባዋል። ለአንዱ ቤት ያንተ አባት ለሁሉም የኔ እናት ለሁሉም እንደዚህ ነው ያደገው እስከ ቅርብ ጊዜ ድረስ ብዙ እንደዚህ ነው። አሁን ግን ይሄ ነገር አይታይም። አሁን እቀጣለሁ ካልክ አለ ቅድም እንዳልከው ነው ኮል ነው እንደ አሜሪካን እና አሁን ይሄ ሁሉ ቀርቶባቸዋል። ይሄ ምን ጥቅም አለው የሚለው ደግሞ በጣም ሼፕ አፕ ያደርጋል። ጨዋ ትሆናለህ፣ ስነ ምግባር ይኖርሃል፣ ይሉኝታ አለህ፣ ትህትና አለህ። አሁን ደግሞ ትህትና እንደማያስፈልግ ነው የምናየው። አሁን የገለጽኩት ነገር ሁሉ ብዙ ጥቅም እንደሌላቸው ይሉኝታ ምናምን ምን ያደርግልሃል ምናምን ተብሎ ስም ሁሉ እንትን ሞቶ ወጥቶላቸው ሁሉ ምናምን ላይ ጋጥ ወጥነት ቢዝነስ የሆነበት ሞቶ ወጥቶላቸው ወኪል አይደል እንዴ? ሞቶ ወጥቶላቸው እንዴ? ጋጣውን የሚያሳዝነው ብዙ ያልታደላችሁት ነገር አለ። እውነቴን ነው የምልህ እና እንደሱ ነው። ኤኒዌይዝ ግን እኔ በልጅነቴ እንዳልኩ በአሁን ባልኩ አይነት እንትን ውስጥ ነው ያደግኩት። እናቴ እዛ አካባቢ ላይ በጣም ትልቅ አስተዋጽኦ ያላት ሰው ነች። የእናቴ ጓደኞች አሉ። እነሱ ሁሉ አስተዋጽኦ ይገርምሃል፣ አስተዋጽኦ ያለበት ብዬ ለወሬ ፍጆታ ማወራቸው ሁሉ አይደሉም። ወደኛ ሰፈር ከዋና አስፋልት ስገባ 300 ሜትር ወይ 2 ከምናምን ላይ ድልድይ አለ። ከድልድዩ ወደዚህ ያሉት እንደ አንድ ግቢ ነው የሚመስለኝ። አንድ ግቢ የኖርን ነው ይመስለኝ። ገብቷል። እና መለላውን ራሱ ስጠራቸው እንደዚህ ጎልበጥ እንኳን እያንዳንዳቸው እናቶች በሙሉ አስተዋጽኦ አላቸው። ሰፈሩ ግቢ ነው ይመስለኝ። እግዚአብሔር ግቢ ነው ይመስለኝ። በነገራችን ላይ መስቀል ፍላወር ከጋዜቦ እስከ አሁን ሀቫና እስካለበት ድረስ በተለይ ሱቅ ላይ ማታ ቆመን እንደዚህ ሳይ የኛ ግቢ ይመስለኛል። ሁልጊዜ እዛች ጋር አልጠፋማ ጫማ ቤት ጋር ማለት በቃ እንደ ግቢ ነው የሚመስለኝ። በቃ ሁልጊዜ ከፊት ለፊት ያሉት ነባሮች ነን ብዙዎቻችን። አንዳንዴ ነው አዳዲስ ሰው የመጣውና እዚህ ጋር አሪፍ የዛ ሰፈር ተወላጆች ራሳቸው ከኔ ጋር ያላቸው አቅርቦት በጣም አሪፍ ነው። እዚህ የመስቀል ፍሬ ሱቄ 20ኛ ዓመቴ ነው ያስኩኝ። ለነገሩ እዛ አካባቢ አሁን አንተ ሆን ብለህ ይመስለኛል ሙዚቀኞች የሚበዙበት ሙዚቃ የሚጫወቱ ሰዎች ክለቦች የሚበዙበት ሰፈር ሄድከው ጫማ ቤት አይደለም። የሚገርም ገጠመኝ ነው እንጂ በፍጹም አይደለም። በጣም እስኪገርመኝ ድረስ ዴቭ እዚህ አሁን ከዚህ ከጋዜቦ መስቀል ፍላወር ድረስ ስትሄድ መንገድ ላይ ደጋግመ የማየት ድል ይገጥማል። ሙዚቀኞች ዘፋኞች አሁን እነ ማስተዋል እያዩን ታያቸዋለህ። እዛ አካባቢ እነ ሚኪ ላላ ከእንትን እነ ዘላለም ኩራባቸው እዛ ስትሄድ በዛ መስመሩ በሙሉ እና ሆን ብለህ ነው የሚመስለው አይደለም። እኔ እንግዲህ የገባሁት አሁን የምትላቸው ገና ልጆች ናቸው፣ አልገቡም ወደ ኢንዱስትሪ። ምናልባት ዘላለም ካልሆነ እኔ በተለይ እዛ ሰፈር ላይ በቀን ብዙ ጊዜ የምታየው ብራውን ተዘራ ማዲንጎ አፈወርቅ ሁለቱ በተለይ አታጣቸው። ባናቱ ሆቴል ይባላል። በቃ እዛ የእናታቸው ቤት ነው ማለት ነው። የባናቱ ባለቤት ለሙዚቀኛ እንደዛ ነበረች። ዮናስ ባናቱ የሚባሉ አሉ። ቴዲ አፍሮ፣ ጎሳዬ፣ አብነት፣ ንግርማ ተፈራ ምናምን ያ ሰፈር ማለት የአርት ሰፈር ነው። በቃ እዛ አንድ ክፍል ቤት ተከራይቶ ያልኖር አርቲስት አታይም። ትንሣኤ ጎበናን ታውቀዋለህ አይደል? ትንሣኤ ጎበናውን እስካሁን እዛ ሰፈር ነው የሚኖረው። ሮፍናንም እዛ አካባቢ ነበረ ስቱዲዮ መስቀል ፍላወር ረጅም ጊዜ እዛ ይመጣ ነበር። አሁን ራሱ አቀናባሪዎች ምናምን አሁንም ገጣሚዎቹ እነ ናትናኤል ግርማቸው ምናምን እዛ ናቸው እኮ። እኔ እዛ ጋር ሳልፍ በቃ በደንብ ነው ማስተውለው እና አሁን ሲል ደግሞ ሰፈሩ ነው ብሎ ነው እንዴ ሳያ ሰፈሬ ይመስላል የሚል ካቻሬ ጋር ስታወራ ዞረ እዛ ወደ ሙዚቃው ትሄዳለና አሁን እዚህ የመኖሪያ ያደኩበት ሰፈር እንደዛ ነው። ግቢ ነው ይመስለኝ በቃና ምክንያቱም
ያው ያልኩ ነው ሰዎች የሰጡህን ነገር አይደለም የምትይዘው። አሁን እማማ ከሌ የከሌ እናት የከሌ ምናምን አለ። እኔ ደግሞ አሮጊቶቹን የምጠራው የሚገርምህ እናቴ በምጠራበት ነው። እትዬ ከሌ ካለች እኔም እትዬ ከሌ በስሟ ከጠራች በስማቸው ነው። የሚገርም ነገር ብዙ ከእናቴ ጋር ነፍሴ የተያያዘ ነው። በጣም በጣም የተያያዘ ነው እና እሷ በምጠራቸው አንቺ የምትላቸው ከሆነ ሴትዮዋን እኔም አንቺ ነው የምልህ። አንቱ ካለች አንቱ ነው የምልህ እስካሁን ድረስ። እንግዲህ እናቴ ከሞተች ረጅም ዓመት ነው ገብቶሃል። ወላጅ እናቴ ባዮሎጂ እናቴ ማለት ነው። እና ግን አሁንም እናት አለኝ። ወላጅነት ማን ይባላሉ? ታለማዋ አካለ መስቀል ትባላለች። በጣም ሰፈሩ ላይ በቃ በጣም ተወዳጅ ነች። አሁንም እናት አለኝ ስትል እሷ አሁን አየህ እንግዲህ ለአፌ የሚከብድ ግን የግድ መግለጽ ስላለበት ጸዳል አካለ መስቀል ትባላለች። እህቷ ነች። የስንት ጊዜ ታናሿ መሰለች? የሶስት ጊዜ 4 ጊዜ ታናሿ ነች። እሷ እኛ ጋር ነው ከእኛ ጋር ያደገችው የኖረችው እኛው ቤት ኖራ አሁንም እሷ እናት ነች። ምንም በቃ ለውጥ የሌለው እንዲያውም እኔ ነፍስ ካወቅኩ ወዲያ በጣም በማስቸግር ጊዜ ሁሉ የነበረችው እሷ ነች። ከዚህ ስለታለሙ እኮ መስማት አለብን። እንትን አረክ ጭልፍ አረክ። አይ አይደለም አሁንም እናት አለኝ ሲል አዎ ክሊክ አረገብህና ጭልፍ አረገብህ። እዚህ ስለታላሽ እታልማ አካለ መስቀል እንዴት መሰለህ ሰፈራችን እቺ አሁን እቺ መግቢያዋ ያልኩ አስፋልቷ እስከ ድልድዩዋ በዛ ኤሪያ ውስጥ ሰፋ ያለ ቦታ ይሄ አሁን የተወረሰ ያልኩ ቤቶች በቃ ደጃፍ ቀበሌ ቤት ሆነው የቀሩ አሉና አያቴ አካለ መስቀል ትልቅ ናቸው። እድሜያቸው ትልቅ ነው። በህብረተሰቡ ፊትም ትልቅ ሰው ናቸው። አንድ እድር ነበር አሁን ድረስ አለ። ሰሜን እድር ይባላል። ደርግ እንግዲህ እዚህ እንደዛ ችግር አለ ቢሆንም ወደዋሉ ደርግ መንግስቱ ኃይለማርያም በተለይና እድር ራሱ አካለ መስቀል እድር ነበር የሚባለው እድሩ እና አያቴ እድር ያቋቋሙ ሽማግሌ ዳኛ በላቸው። ሰው ተጣልቶ አቶ አካለ መስቀል ጋር ባሌ ደበደበኝ ካለች አንድ ሴት ትሄድና ትከሳለች። ስትከስ በረንዳ ላይ ዱቅ ይላሉ። ጥሩት ከሌን ካሉ ቀጥ ብሎ ነው የሚመጣው ባል አካለ አያቴ ያው እና ይመጣሉ ተቆጥቶ ብለው በቃ አቶ አካለ መስቀል አሉ። እንደዚህ አይነት ናቸው። እናቴ ደግሞ የሁለተኛ ልጃቸው ነች። ለሷ ትልቋ ከአክስቶቼ ካጎቶቼ ትልቋ የኔ እናት ነች። እናቴ ደግሞ የእሱን አይነት ነገር ነው ያላት። እኔ በደንብ ነብስ አውቄ ምናምን ስታስታርቅ ስታበላ ስታጠጣ በቃ እስቲል ነው ስማቸው ይነሳል። አባቴም ደግ ነበር። መንገሻ ጀንበሬ በጣም ደግ ነበር። ዛሬ ወንድሜ 7 ዓመት ብያህል ነበር ደግሰን ነበር 7 ዓመት እግዚአብሔር ቤተ ክርስቲያን እዛ ነው የመጣሁት ብዬ የለ ዛሬ ራሱ በቃ እናቴን በማብላት በማጠጣት እናቴን ሁሉ ሲያነሱ ነበር። እቴሜቴ ነው የሚሏት። እቴሜቴም ጊዜ እንደዚህ ነበር ነው የሚባለው። እና ብዙ ነገር የእናቴ ነው የኔ። አሁን ያለኝ ነገር በሙሉ የእናቴ ነው። በቃ በጣም ብዙ ነገር ልነግርህ እችላለሁ። እኔ ከዚህ አሁን ዛሬ ካለንበት ወደዛ 25 ዓመት ውስጥ ብዙ በጎ ነገሮች ላይ አሉ ተወሰነ መልኩና ብዙ ላይ ምን በተወሰነና እነዚህ ሁሉ የመጡት ከእናቴ የወሰድኳቸው ነገር ነው። ማዘን፣ መደንገጥ ገብቶሃል። አንድ ነገር በደንገጥ ማዘን እንደዚህ ምናምን ከእናቴ ያመጣሁት ነው። ከእናቴ እኔ አሁን ከሰራተኞቼ ጋር ማለት ሱቅም ወርክሾፕም አብሬ ነው በለው። ብቻዬን አልበላም። ምግብ አዝዤ አንድ ላይ ነው የምናበው። በሳህን ይዞ የመጡ ካለ ደባልቀን ነው የምንበላው። እኔ የተማርኩት ይሄን ሁሉ ከእናቴ ነው የወረስኩት። ከእናቴ ነው የወሰድኩት። ብዙ ሰሜን እድር አለ አልከኝ። አካለ መስቀል በፊት ደግሞ በአያት ስም ነበረ የሚጠራው። አያት አካለ መስቀል ራሱ እድር ነው የዘለቀው እስካሁን። አዎ፣ ግን ቅድም ደርግ ምን አደረገ መሰለህ? ደርግ ያው የግለሰብ ማህበሮች ምናምን ነገር አፈራርሶ የለ ገብተዋል። ስለዚህ ሰሜን እድር ተባለ። ግን የሚገርምህ እስከ ዛሬዋ ድረስ ይሄ እድር እንግዲህ 60-70 ዓመት አይሆነውም ብለህ ነው እስካሁን ድረስ የብረት ታጣፊ ወንበር የለም። የድሮ እስካሁን ምን ንቅንቅ አላለም። ያኔ እነሱ የገዙት ከስር እስካሁን አመል ይላል። አካለ መስቀል ማለት ነው። በሙሉ ወንበሮቹ ከስር አመል ይላሉ። በቀይ ነገር ይጻፍ እስቲላው አለ። አካለ መስቀል እድር ማለት አካለ መስቀል እድር። አሁንም በቃ በሆነ እድር ምናምን አንተ እኮ ያቋቋሙት እስከ ዛሬ ድረስ ይላሉ። ሰሜን እድር ሰሜን እድር ተባለ።
ይገርማል። ማህበራትን ምናምን አፍርሶ ይህ ስም የሚቀየረው ነገር ትልቅ የታሪክ ስም። እኔ ከዚህ በፊት ሌላ ቦታ አውርቼው የሆነ አላውቅም፣ እንዲሁም አውርተነው እናውቃለን። አሁን ይመጣና የሆነ በሆነ የታሪክ አጋጣሚ የተቋቋመን ትልቅ ነገር የሆኑ ሰዎች ይመጡና በቃ ስሙን ይቀይሩታል። እኔ ለምሳሌ እኔ የተማርኩበት ትምህርት ቤት መጀመሪያ አፄ ናኦድ ነበር የሚባለው። ሰሞኑን ከሱ ጋር ስናወራ ነበር። ከዚያ ደርግ መጣ፣ አብዮት ጮራ አሉ። ኢህአዲግ መጣ የሆነ ምናምን፣ ከዛ ጂደቡቄ ነው ምናምን የሆነ ስም አወጣለት። ለምን እንደሆነ ታውቃለህ? እንደዛ ማለት ይዘው ከመጣህ አጀንዳ ጋር ካልተመሳሰለልህ ወዲያው። ምክንያቱም ለምሳሌ ምን ነበር የሚባለው ባለስላሴ? አፄ ናኦድ የሚባሉ አሉ። አፄ ናኦድ የዚህ የፊውዳሉ ምናምን ናቸው። ደርግ መጣ፣ አብዮት ጮራ አሉ። አብዮት ጮራ ነው። አሁን ደግሞ ዳንዲቦሩ ምናምን ተባለ። በቃ ይሄ ሁል ጊዜ ይቀጥላል። ነገሮች ከተቀያየሩ ሁሉም በቃ ማንም ሰው የሚያስፈጽመው የተሰጠውን አጀንዳ ነው። ከግሉ አንድ የቀበሌ ሊቀመንበር በጣም ጥሩ ተወዳጅ ሰው፣ ደግ፣ ለሰው የሚያዝ ምናምን ሆኖ የቀበሌ የወረዳ ምናምን ሆኖ የትኛውም ሀገር ኡጋንዳም ይሁን የትም ቁጭ ብል ወይ አቶ ገዛኸኝማ ምርጥ ሰው ነው እንሂድ ብሎ ቢመጣ አጀንዳውን ነው የሚያስፈጽመው እንጂ የእሱ ማዘን ምናምን እዛው መካተት አይችልም። በእንደዚህ ነገር የሚሳብ አንድ ወንበር ያለው ሰው ካለ ወዲያው ነው። አሁን ግን እድር እንትን ለቅሶ መታችሁ 7ኛ ዓመት ሙት ዓመት ዛሬ ነበርኩላል። ሰሜን እድር ተሳትፎ ነበረው? አይደለም፣ የለውም። እድሩ በሀዘን ጊዜ ነው። በጣም ትልቅ ነው። በጣም ትልቅ ነው። በሀዘን ጊዜ በምናምን የሚሆነው ነገር ይደረጋል። ግን ምን መሰለህ አሁን እድር ማህበር ምናምን ወደ እንትኖች ወደ እምነት ተቋማት ሳንገባ እነዚህ ለአብሮነት ኢትዮጵያ ስትሰራ ገብተዋል። እነዚህ ጡብ ናቸው፣ ከባድ ጡብ ናቸው። እነዚህን የሚያወድ አካል ምናምን ይዞራል። አሁን ለምንድን ነው የሚወደው መሰለህ? አንድነትን የማይወድ እና የራሱን ዓላማ የሚያደናቅፍ ከሆነ እነዚህን አይወዳቸውም። አሁን እነሱን ነገር እየሳሱ እዚህ እናንተ ጋር ደርሰዋል። ያመጣው ጉዳት በጣም ብዙ ነው። አሁን ያየናቸው ነገሮች ከዛሬ 20 ዓመት ምናምን በፊት ጀምሮ ሰውን ኢትዮጵያውያን ሲገል በጣም ምናምን ያየነው አሁን ነው። ይኸው መዘቅዘቁ ምናምን እንደው የለም፣ ዘቅዝቆ መስቀሉ ምናምን ከየት መጣ መሰለህ? ማነር ከመጉደል ነው። እነዚህ ማህበሮች የሚሰጡ እድሮች የሚሰጡ ወይም ደግሞ የእምነት ተቋማት የሚሰጡ ነገር አለ። አንድ ሰው የሮጠ እኮ ሊገልስ ይመጣ በኋላ ኧረ በፈጠረ ስትል እኮ ይቆማሉ እኮ የዛን ጊዜ። ኧረ በማርያም ወይም ደግሞ ኧረ በከሌ ብትለው በኢየሱስ ብትለው ይቆማል። ይሰማል እንዳይሆን ይሰማል እንዴ? አይሰማም። በአባትህ እንኳን ስትለው ይቆማል። በእናት በሕግ አምላክ እንዳጠቃላይ ነው። በአባት በእናት ምናምን ስትለው ሁሉ ደንገጥ ይላል። ቅድም እኮ ደንገጥ ማለት ማፈርህን ይሉኝታን ያስተማረ ህብረተሰብ ነው የሚያስተምረን። እነሱ ጥቅም አላቸው። ኋላ ቀርነት ነው ይሉታል። ከኋላ ቀርነት ውጡ ተብሎ የተሰጠን ገጀራስ ከኋላ ቀርነት ወጥቶ ምንድን ነው ኋላ ቀርነት እንትቶ ምንድን ነው የተጠቀመው ሰው ንገረኝ እስቲ። የለም በቃ ቅድም ቴክኖሎጂ ያልነው መዘመን ማለት የተለያየ ነው ትርጉሙ። ማህበረሰብ ራሱ የሚኖርበትን መንገድ ፈጥሮ ለምሳሌ እድር፣ እቁብ፣ ሰንበቴ የመሳሰሉትን ነገሮች ፈጥሮ በዚያ ተስማምቶ ተከባብሮ ተደጋግፎ መኖር ከዚህ በላይ ዘመናዊነት የለም። በነገራችን ይህንን ስትንድ ያ ነው ኋላ ቀርነት። ይህንን አጥፍተህ የሆነ ነገር ስታመጣ ያ ነው። ዛሬ ለቅሶ በቴሌግራም ድረሱ መባል ጀመረ። ያንን አሁን በአካል ስትደርስ ምን ሆንክ? አንድ ትሆናለህ። ይሄ ነው የእኛን አንድ መሆን፣ አንድ ላይ አገሪቱ። አሁን በቅርብ ምን ሰምቻለሁ? አንድ ታዋቂ ጋዜጠኛ ኢትዮጵያ የተሰራችው በኦርቶዶክስ ብዙ ነገሯ በኦርቶዶክስ የተሰራው ብሎ ተናገረ። ሲናገር ሌሎች ኦርቶዶክስ ያልሆኑና ወይም ደግሞ ኦርቶዶክስ ጎድቶናል የሚሉት ጥቂት ሰዎች አየህ፣ እነሱ ምን እንዲሰማቸው ነው ይሄን የምትናገረው? በቃ ተሰርታለች። በተሰራ ሀገር ላይ ነው ኑሮ የተባልከው። ሌላ መጎራጎር ምን አመጣ? ለሚዲያ ፍጆታ ካልሆነ በስተቀር ገብቶሃል? ይሄ በኦርቶዶክስ ስትሰራ ሰውን እንዲያከብር
ዘመናዊነት ማለት ምንድን ነው አንተ ያልከው? አብሮ መኖር ተከባብረ የምትኖርበት ሲስተም ዘርግተህ ዘመናዊ ማለት ይሄ ነው። ዘመናዊ መሳሪያ ሰርተህ ድሮ አንዳንድ የሚገል ሽጉጥ ነበር የነበረው ወይ ደግሞ ጠመንጃ አውቶማቲክ 50 የሚተፋ በአንድ ጊዜ እሱን ሰርተህ እየገደልክ ነው ዘመናዊነት። ይሄ ልክ አይደለም። ወደ ቀድሞ እንመለስ ብሏል። ሰሞኑን አንድ ኢቲዲኤም የተሰኘ አልበም አብረን ነበር ተሙዬ ወደ ራስ ኦሪጂን ይላል። ቆንጆ አልበም አብረን ነበር ሪሊዝ። ይሄ ምን ትዝ አለኝ መሰለህ ስለ ለቅሶ ስታወራ አንድ ጊዜ ስላሴ የሚቀበር ሰው ነበረ እና በጣም የተከበሩ ሰዎች ውጭ ሀገር ነበሩ እና የግድ ላይቭ ማስተላለፍ ነበረብን። የተጨቃጨቅንበት ለቅሶ ማለት ነው። እና ፋይናሊ ምን ሆነ? ወደ መቀበሪያ ክላስ ስንገባ መብራት ጠፋ እና ፋይናል የተባለው የቀብር ሁኔታ ሳይቀረጽ ቀረ። ያ ሁሉ ታይቶ እኔ ምን አልኩኝ? በቃ በጣም ስንጨቃጨቅ በቃ ሪቴክ እናድርገው አልኩኝ። ምንም ማድረግ አልችልም ጉዳዩ ላይ። አየህ ቴክኖሎጂ ተፈጥሮን ለማሟላት ብቁ አይደለም፣ በፍጹም ብቁ አይደለም። ያችን ስሜት ለማምጣት ብቁ አይደለም። በነገራችን ላይ ከአሜሪካ ድረስ ኢትዮጵያ ከመምጣት ከጎጃም አዲስ አበባ በእግር መምጣት ይከብዳል። ግን ከጎጃም አዲስ አበባ በእግር መጥቶ ያኔ ቀብር ላይ የሚገኝ ሰው ነበር። ታዲያ ከየትና ከየት እየመጣ አሁን እኛ አዲሱ ገበያ ተበታትኖ የለ ሰው በየህይወቱ ከየትና ከየት መሰለህ ለወንድሜ እንትን የመጣው ዳገቱ የእግዚአብሔር አብ ዳገት ከባድ ነው መጣ እንደደረስ ምናምን እያለ አሁን ትውልድ ግን ወይም በመኪና ይመጣል ወይ በራይድ ይመጣል። ይሄን ካልቻለ ላይመጣ ይችላል። ስለዚህ ልጅነቴ በዚህ የተቃኘ ነው ጠቅላላ ሰፈሬ ውስጥ የወሰድኩት ነገር በጣም ከባድ ነው። በጣም ከባድ ደስ ይላል። እሱ ራሱ በሌላ ፕሮግራም ራሱ አንድ ፕሮግራም መሆን የሚችል። የት ነው ግን የተማርከው? መድኃኒዓለም ከአንደኛ እስከ 12ኛ ሰምቼ ስለማለቅ። መድኃኒዓለም ተማሪ እኮ ነኝ። መድኃኒዓለም መድሽ ወንድሙ ጅራ የዘፈነውን አላየህም? መድኃኒዓለም እምባዬን ነው የሚመጣው። እኔ በቃ የገለጸው ነገር እሱን ስታውቀው ነው የሚገርምህ። ታውቃቸዋለህ ጓደኞች አሁን በህይወት ያሉ? የሚገርምህ እነ ሰሌ እነ ሂሩት ይላል። ሰለሞንም ሂሩት የሚባሉ ጓደኞች ነበሩኝ። የሚደንቅ ነው። ይኸውልህ ሰለሞን ቢወጣ እና ሂሩት በቀለ ልክ በዘፋኛው ሞክሼ ወንድሙ ጅራ የእናንተ ባች ነው እንዴ? አይደለንም የሆነ አለን አንተዋወቅም። እዚሁ በሙዚቃው ነው የምትተዋወቀው። ግን ነበረኝ የሚገርም እና ስለ ደረጃው ስለሙሉ የሚያወራው ነገር በሙሉ የምታውቀው በጣም የሚወራለት ትምህርት ቤት ነው። መድሽ በጣም ብዙ ትልልቅ ሰዎች ፕሮፌሰር ስንት ትላልቅ ሰዎች። አሁን እኔ አንድ ልጅ አለሁ በጣም የሚሯሯጥ ጎበዝ። በዚህ ላይ ስሙ ጠፋኝ። ምን መዝናኛ የሚል ሬዲዮ ላይ ይሰራል እሱ። መድሽ ላይ ብዙ እየሰራ ነው፣ ሜዳውን እያሰራ ነው። እኔም ብሎኝ ነበር፣ እኔ ግን ቢዚ ሆንኩበት። ሌላው ምንድን ነው በዚህ አጋጣሚ እሱም እንዲሰማ የእነሱና የእኛ ባች በጣም የተለያየ ሆነና አሁን ባለፈው እሱ የለቀቃቸው ፎቶ ውስጥ አንድ ማንቀው የለም። ቢኮዝ ለምንድን ነው ጊዜያቸው የተለያየ ስለሆነ። ወንድሙ ጅራ ምናምን እነ ፕሮፌሰር አስራት እነ ዶክተር አስራት በጣም ሚሊዮነሮች ምናምን ሁሉ አሉ። ሙዚቃ ውስጥ ራሱ ማሰዋል እኮ እና ዓለምፀሐይ ወዳጆም ከዛ ነው የወጣው። ዓለምፀሐይ ወዳጆ፣ ታምሩ ብርሃኑ፣ ተውኔትን ታውቁታላችሁ? ኪቦርዲስ ጎበዝ ኪቦርድ ጌታቸው ገዲሳ ቻላርጊ ብቻ አንድ ክፍል ነበር። አረባክ ክፍል ስማ፣ የኔ የሙዚቃ ሞዴል እኮ በጣም የሚያስቅ ነገር ልንገርህ። እሱ ሀገር ፍቅር ነው የሚሰማው። እሺ አንድ ክፍል ነን። አርብ ዝክረ ኪነ ጥበብ የሚባል አለ። የሆነ ቀን ትሬኒንግ አለ። ምን አለ መከራ አይደለም። የሙዚቃ እንትን ወደ ውስጥ ሲገባ ይቀራል። ሲቀር የጻፍነውን በሙሉ ሳይጠይቀኝ አምጣ እኔ ገለብጥልሃለሁ ብዬ ዘፋኝ ስለሆነ እኮ ስለምወደው እኮ ትምህርት ቤት ጌታቸው ገዲሳ ገልብጬ ማመጣለት እኔ ነኝ። ይዘፍን ነበር እየተማረ አገር ፍቅር ጌታቸው ከበር ዘፋኝ ትምህርት ቤት ሆኖ እንኳን አቻሬ ለዘፈን ለኪነ ጥበብ ቅርብ ለሆነ ሰው በቃ ፌቨር ትሰራ ነበር ማለት እንዴ። እኔ እንደዚህ አሁን በቅርብ ተገናኝተን ታስታውሳለህ ስለው አዎ ቸርዬ ነው የሚለኝ። እንዴ ጌታቸው ገዲሳ አብረን የተማርነው እና በቃ እሱ ባዶ እዚህ ጋር ትሆናለች። ሌላ ካሱት ጂ ደግሞ የሚባል እሱ ደግሞ ምን ሆኗል? ጫማ ፋብሪካ አለው። እሱም ሁለቱ እንዲና እንዲቀመጣሉ። በሰውነት ይበልጡኛል፣ እኔ መሀላቸው ነኝ። ጥሩም ነበርኩኝ። ትምህርት በጣም ጎበዝ ምናምን ባለው ያኛውም የነጋዴ ቤተሰብ ስለሆነ አንዳንዴ መርካቶ ይቀራል።
ድሮም የነጋዴ የሁለቱም ካሱ ቱጂ ይባላል። አሁን ጥሩ ባለሀብት ነው። ጫማ ምንድነው የሚባል ጫማ አለው እና እነሱ ሁለቱ ትዝ ይለኛል ጽፍላቸው እና ከዛን ጊዜ ጀምሮ እሱ አያውቅም። ሪንግ ቡክን አንዳንዴ እንደውም ቀበል እለዋለሁ። ቀበል ብዬ ስለው ግራ ይገባዋል። በጣም ስለምወደው ማለት ነው ሙዚቀኛ ስለሆነ። ክበብ ተሳተፍ ነበር መድሽ? በፍጹም ክበብ አትሳተፍም? አልተሳተፍኩም። ይልቅ ወደ በኋላ ግን ብዙ ነገር ሞክሬያለሁ። ተስፋዬ አበበ ጋር ተምሬያለሁ። አዎ በቃ ወደ ኪነ ጥበብ እንምጣ አይደል? የቸሬ አቻሬ ዋና መታወቂያ የሆነው ከኪነ ጥበብ ሰዎች እና ከኪነ ጥበብ ጋር ያለው ቅርበት ነው። እሷ ነገር የት ጋር እንደተሰፋች ቢነግረን ዴቭ ምን ትላለህ? የት ጋር ኪነ ጥበብ ውስጥ? አዎ እንዴት ምንድን ነው እንግዲህ አሁን የጌታቸው ጋር አዲስ አልነገርኩ። ደጀኔ ጥላሁን ሲወጣ ሁሉ ሄደን ለማየት ያ በቴሌቪዥን የሚያስገመግም ሰውዬ ሲወጣ ለማየት ሁሉ እሱ የት ያቀልሃል ይህን ታሪክ ብለን ሮጠ ሄድላለን ሮጠን ሰፈሩ ጋር በሩ ጋር እናያለን። ደጀኔ ጥላሁን ከዚህ ውጭ ግን አለ ደጀኔ ጥላሁን ዋው በቃ እሱ እዛ ሰፈር ስለሆንኩ ራሱ ኩራት ነው የሚሰማኝ ከሱ ጋር መሆኔ። ሌላው ምን መሰለህ ኮሎኔል ኃይሉ የፈለቀ ኃይሉ አባት የእሱ አባት ኮሎኔልና የኔ አባት በእድሜም ተቀራራቢ ይታወቃሉ፣ ጓደኛ ናቸው። እናታቸው ከእናቴ ጋር ጓደኛ ናቸው። ሙዚቀኛ ለምን መሰለህ ምን ታደርጋለህ አሉኝ መሰለህ መስታወት ቁም ሳጥን ላይ ትደንሳለህ። እኔ ብዙ የረሳሁት ሁሉ እነቴቴ ይነግሩኛል። ትደንሳለህ ህንድ ተው ህንድ ዘፈን አሁንም ደረስ ዘፍንልሃል። ሄጄ አይተን ስንመጣ እኔና ሜዞ የሚባል ልጅ አለ ዲስኮ ዳንሰር ምናምን ነው በእናንተ ጊዜ ዲስኮ ዳንሰር በጣም እሱ ነበር መንግስታና ምናምን ጂሚ ነው አላ ጂሚ ሀጃ ጂሚ እሷ ሴቷ ነች። ከዛ በላ ምዘፍን አንድ ፊልም ረጅም ጊዜ ነው የምናየው። እንዴ እኔ እስቲ አሁን ራሱ ስልኬ ጋር ገብተህ ኢንዲያ ሙቪ ብትል ከትላንት ወዲያ ያየኋቸው ሁሉ አሁን ቁጭ አድርጌ ሁሉ ነው የማየው። ኦኬ የድሮዎቹን ልጄ ይደንቁ ይገርመዋል። አሁን ይሄ የኔ ልጅ አሉላ የሚባለው ትልቁ ሙዚቀኛ ነው። ቅድም ያየው አሉላ ደግሞ አለ ግዙፉ እሱ ሙዚቀኛ ነው። ኦልሬዲ ሙዚቃ ውስጥ ነው። ይሄኛው ደግሞ የሚወደው እንግዲህ 20 ዓመቱ አሁን በቅርብ ነው የሚወደው ጥላሁን ገሰሰ፣ በተለይ ኤፍሬም ታምሩ፣ ፀሐዬ ምናምን እዛ በ20 ዓመቱ መቼ በቃ ወይኔ በዚህ ጊዜ ዘፈን ተዘፈነ ምናምን ይላል። በዚህ ጊዜ ዘፈን ተዘፈነ ይላል። ኤፍሬምን እየሰማ የሚደንቅ ነገር ሙዚቃ የድሮ ሙዚቃን ነው እንትን የሚሉት። ህንድ ሲወድ አሉላ የትልቁ ህንድ ይጠይቀኛል። እስኪ አርስት ንገረኝ ላይ እኔ አርስት ሁሉ እነግርሃለሁ። እውነት እስኪ የምትወዳቸው የድሮ እንደ ፊልሞች ማዘር ኢንዲያ እንግዲህ ሁሉም ማዘር ኢንዲያ ሁሉ ሃቲ ሜሪ ሳቲ እነ ካሊያ እነ ኩሊ ሀሚታብ በተለይ ኩሊ አማር አክበር አንቶኒ አማር አክበር አይ አንቶኒ እኮ አንሆኒ ኧረ በስመ አብ እየዘፈነማ ቢሆን ታብዳለህ እንዴ። ስማ አንድ ቀን ከወንድሙ ጅራ ጋር ቁጭ ብለን ማለት ነው ለካ ህንድ ፊልም ጉድ ነው እሱ እና እንደዚህ ምናምን ስለ ህንድ ፊልም ስናወራ የሆነ ምናምን ስዘፍን በቃ ደስ ብሎ ታየኝና በጣም ነው የሚወደው። መጨረሻ ላይ ምን ቢፈጠር ጥሩ ነው የሆነ ዘፈን በወንድሙ ጅራ ድምፅ አስበው በዚህ ሰማው ይኔ የሆነ ሞከር ሲያደርግልኝ ልወድቅ ሁሉ ነበር። ወንድሙ ጅራ ታስታውሳለህ? የሆነ ነገር ብሎ የሆነ ህንድ ዘፈን አለልኝ ወንድሙ ጅራ በወንድሙ ጅራ ድምፅ ድንገት ያልኩት ይሁን ቆንጆ። ስለዚህ ገና ይሄ በልጅነት ይሉ ነበረ መስታወት ፊት ቆመህ እንደኛም ትጨፍር ነበር። እዛ ጋር ነው ትውውቃችን ነው ከማን ጋር? ከኪነ ጥበብ ጋር። አዎ እሱ አለ። ለምን መሰለህ መሆን እኮ በለ ኪቦርዲስት መሆን እንደው እንዴት ነው ስማ፣ ኪቦርድ ገዝቻለሁ የዛሬ ስንት ዓመት ምንም ነገር ገና ወደ ሙዚቃው ሳልመጣ ምናምን ገዝቼ ሁሉ ሞክሬያለሁ። አዎ በቃ ተውኩት። ምንድን ነው መሰለህ የሆነ መንገድ ጀምርና እወጣና እኔ ሁሉ ጊዜ አልደረስኩም። ሶሪ ለማዘር ምናምን መድረስ ፈልግ ነበር። ውስጤ እንደዚህ አይነት ነገር ነበረኝ። የራሴ ገቢ ኖሮኝ ግን አድርጌያለሁ። የተወሰነ ምናምን ሻሽ ገዝቻለሁ፣ ጫማ አምጥቻለሁ። በጣም ደስ ይለኛል። ገባህ? ለታለማሁ ማለት ነው። ግን ዝም ብሎ አየር ላይ ነው በትንንሽ ነገር ነው እና ሙዚቃ እና ቲያትር ውስጥ ምናምን ያለው ሰው በኑሮ ምናምን የሚባለው ነገር ስላለ ውስጤ
ወደ ስራ ይሄዳል። ወደ ቢዝነስ ቢኮዝ ስማ ተስፋዬ አበበ ጋር ተምሬያለሁ። ገድሉ አሰግዶ የቲያትር ክበብ ተምሬያለሁ። ሽመልስ አበራ ጋር ግብፅ ኤምባሲ ጋር ተምሬያለሁ። አትሮንስ የሚባል የሙዚቃ ትምህርት ቤት አለ። እዛ ሄጄ ነጋ የሚባል ሰውዬ ሁሉ አስተምሮኛል ኪቦርድ እና ግን እተዋለሁ ጀምርና የተወሰነ መካከል ከሆነ ወጣና ወደ ስራ እሄዳለሁ። አሁን ምን ለማለት ነው የኮሎኔል ኃይሉ ቅድም ስለ አዲሱ ገበያ እና ኮሎኔል ኃይሉ የአባቴ ጓደኛ ምናምን አይደሉ። ይሄ ልጅ ተሰጥኦ የልጅነቴን ያወራሁልህ እኮ ለዚህ ነው። ይሄ ልጅ ነገር ስላለው ለኮሎኔል ኃይሉ ንገሩልኝ ትላለች እማዬ። ከዛ ትንሽ ደብዳቤ ተጽፎ ይላካል። በቃ ሰው ይሰጣል። የማሪ እንደዚህ ናቸው የድሮ ሰው። የያሬድ ትምህርት ቤት የምትፈት አጋጣሚ ሆነ ማዘር አውቅ አይደለም። የያሬድ ትምህርት ቤት የሚቀበል ከ10 ወደ 11 ያለፉት ብቻ ነው ህግ ነበር። በሚቀጥለው ከ10 ወደ 11 ያለፉት በሚቀጥለው እንደዚህ ነው የሚያደርጉት። እኔ አጋጣሚ ከ10 ወደ 11 አልፋል። ከዛ ሄድኩኝ ማለት ነው። ያሬድ ትምህርት ቤት ይገባሉ። እነሱ በትምህርት ምናምን ያምናሉ አይደሮቹ። ያሬድ ሙዚቃ በዛን ጊዜ እነፈለቀ ያሬድ ተምረው ቡልጋሪያ ሄደው ያን ጊዜ ሶሻሊስት አይደለም ቡልጋሪያ ሄደው ምናምን የተማሩት ሙዚቃ ነው። እነፈለቀ ምናምን እኮ የሙዚቃ አዋቂ ጠበብት ምናምን ናቸው። በልምድ ምናምን እኮ አይደለም እንዴ እኛ ሀገር ሆኖ እንጂ እኮ እነፈለቀ እነ ዝራ እነ ምናምን ያሬድ ተፈራ ዶክተር እዝራ አሁን እዝራ ታዲያ እነ ዳዊት ይፍሩ ምናምን እኮ የምትላቸው ሮሃዎች በሙሉ ሰላም ማነው ጆቫኒ እኮ ምናምን የምትላቸው ከባድ ናቸው። ከባድ ሚዛን ያው ግን ስልጣኔ ያመጣው ነገር ግን ማንም የሚያስታውሳቸው ስልጣኔ ጣጣ የስልጣኔውንም የሰው ልጅ ተቀመጫ ዞሮ ደስ አይልም። እሺ ከደኔስ እዛ ገባሁ እዛ ፈተና ሁሉ ተፈተንኩኝ። ያሬድ ፈተና እንደዚህ ሆነ ነገር እቺን መታ ትባላለህ። ጆሮህን ነው መሰለኝ ያቺን መታ በስክሪፕቶ ተገልብጦ ከዛ ፒያኖ ላ ላ ላ ምናምን ሲል እሱ ሁሉ ተፈተንኩ ምናምን አለፍኩ። የሚገርም እኔና አንድ ቆንጆ ልጅ አሁን ዘፋኝም አልሆነችም መልኳ አለ የለችም ወላላዩዋት እሷም ድምፅ ያስተራወቀም ዘፈነችላቸው እና አለፈን። ያሬድ ትምህርት ቤት ለአንድ ወር የሆነ ስልጠናት ውስጥና ከዛ ትገባለህ ተባለ። ከዛ ምን ጨዋታ ጀመርኩ መሰለህ እማዬን የትራንስፖርት ተቀበልና እኔ ፒያሳ ዱቅ ብዬ ሌላ ታሪክ ውስጥ በዛ ቀረሱ። ከዛ ነው እንግዲህ ቲያትር ስንት እንዲገባለሁ ወጣለሁ። ግን የሚገርም ነገር በዛ አዞረና የምወደው ሙያ ውስጥ ቁጭ አደረገኝ። አገር ፍቅር እንዴት ይልካው ፒያሳ በቃ አገር ፍቅር ማለት ከዚህ ሁሉ በኋላ ነው ወደ ሀገር ፍቅር መሄድ የጀመርከው? ትምህርትም ከተማርክ በኋላ ምናምን? አይ ትምህርትማ ሀገር ፍቅርም እየሄድኩ ነው። ተስፋዬ አበበ ጋር የላከኝ አበበ ተምትም አገር ፍቅር ትምበላ ስትማራም በቃ ቲያትር ልማር ምናምን ነገር ስለው እሱም ወረቀት ነው እንዴት እንደሚከባብሩ አስብ። ወረቀት ጫርጫር አበበ ተምተም ነኝ እባክህ ልጅ አበበ ነው ዱቅ በል የተባልኩት። ውይ ደስ ይላል። አሁን እኔ ከኔ ጋር የተማሩ በጣም ብዙ አሉ። በጣም አሪፍ ዝና ላይ ያሉ እና ይገርም ደጀኔ፣ ትግዝ ግርማ፣ ጆኒ እኮ ዳግም ነው የሚሰራው። ዮሐንስ ተፈራ እነ ዮሐንስ አፈወርቅ ነው ማነው ዮሐንስ አፈወርቅ አገር ፍቅር ጋር የተማረው እኔ በተማርኩ እነ ማርታ ይባላሉ እነ ዝናሽ ጌትነት የሚባላሉ። አሁን ፊልም ለምን አይሰራው? ዝናሽ ጌትነት እንትን ላይ አሁን አቦል ቲቪ ላይ ያታል። እነሱ ሁሉ አብረን የተማረው እኔ ስገባ እዛ ነበሩ እና እነ ተስፋዬ እነ ቴዎድሮስ ተስፋዬ ምናምን እየመጡ ትምህርት ይሰጡናል። ሙዚቃ ትማራለህ እዛ እኮ ቲያትር እኮ በአካል እንዲህ ነው የምትማሩ። የመጀመሪያ ገና ስገባ እኮ በቃ ፈተናህ ተማሪው ፊት ቆመህ እስኪ ስምህን ከየት እንደመጣ ተናገር። በቃ የሰው አይን ከዛ ጀምሮ የሚያስተምር ነፍ ተማሪ ቁጭ ብሎ ቆማ አውራ ነው የሚል ፋዘር ከዛ ይጀምራል። በቃ አዘርጋ እንዴ በጣም ግን ግልጽ እንዲሆን የምፈልገው ነገር ፋዘር ቤት መሄድ ነው ተጽዕኖ ያደረገብህ? አገር ፍቅር መሄድ ነው ተጽዕኖ ያደረገብህ? ወደ አርቱ እንድትገባ ማለት ከየትኛው ነው የተጀመረው? ከሁለቱ ምን መሰለህ እኔማ አገር ፍቅር ነው
አገር ፍቅራው ምን ሆነ መሰለህ እሄዳለሁ። ምንድን ነው እዚህ ጋር አንድ ነገር የተፈጠረው የቻይና ጫማ መጣ ገባ። የሀገር ውስጥ ጫማ እንዘጭ ወደቀ፣ እንደዚህ ወደቀ። ፕሮብሌሞችም ነበሩበት የሀገር ውስጥ ጫማዎች። ቻይና ጫማ ደግሞ እንዴት እንደሚያምር መስታወት ውስጥ ሆኖ ኢማጂን ላታስታውሱ ትችላላችሁ። በቃ የቻይና መጣ። የሀገር ውስጥ ጫማ ሲመታ እኔ በቀጥታ ምንድን ነው ያደረኩት መሰለህ? ዕቃዬን ሰበሰብኩ፣ አስቀመጥኩና ዘመናዊ ደላላ ሆንኩ። መኪና ገዛው፣ መኪና አከራያለሁ፣ ምን እላለሁ። እችን ክፍት አላገኘውም። ጠዋት ታታታት ካልኩ በኋላ እየነዳሁ ሀገር ፍቅር ግቢ እገባለሁ፣ ቁጭ እላለሁ፣ ሻይ ቡና እላለሁ፣ እጫወታለሁ። እኔ ብቻ እነሱ ሲያወሩ መስማት፣ የእነሱን ጨዋታ መስማት ለእኔ ስማ፣ አሁን ሙዚቀኛ ማን ምንም ሳይሆን ከኢትዮጵያ አርቲስቶች ጋር በደንብ የተገባባ አንደኛ እኔ ነኝ። ከኔ በላይ የለም። አጀብ ነው። የለም። ይሄ ራሱ ይገባኛል። በቃ እኔ ህይወት ይሆናል ከነሱ ጋር መኖር። እንደሱም ሆኖ ግን የሚገርም እንደዚህ ሆኛለሁ የሚለውን ያመጣው ለምን እንደዚህም ሆኖ አሁንም ለኔ አዲስ ናቸው። አርቲስት ሳይሆንም ያ የድሮ ስሜቴ ነው። እግዚአብሔር ይሄ ሁሉ እንግዲህ አሁን አንቱ የተባሉ ሰዎች ጋር ቀርብ ነኝ። ከ400 በላይ አርቲስት ጓደኛዬ ነው ስትል ሰምቻለሁ። አዎ ዝም ብለህ በጣም ዝነኛ እንግዲህ በሙዚቃ አካባቢ ነው። ወደዚህ እኮ ስመጣ እኮ እነ ሰለሞን ቦጋለን የሚያልሱ እነ ግሩሜን የሚያስ እነ ሳሚ እነ ሰራዊት ፍቅሬ ምናምን በሙሉ ከቅርቤ ናቸው። ግን እኔ በነገራችን ላይ ቅድም አልኩህ ሀገር ፍቅር ግቢ ቁጭ ብዬ ሲጫወቱ መስማት ነው። እንግዲህ የዛን ጊዜ ገና አርት ውስጥ ሳትመጣ እንዴት በጉጉት እንደምታያቸው አፋፋቸውን አሁንም እንደሱ ነው የማዳምጠው። አሁን ከጓደኞቼ ጋር ሲያወሩ እነሱ ሲያወሩ ነው ዝም ነው የምለው። ለዚህ ነው ብዙ ጊዜ በኢንተርኔት ላይ በተለያዩ ነገሮች ላይ እኔ ዩቲዩብ ላይ እንደሆነ ቁጭ ብዬ ታሪክ አወራለሁ ባንክሮ ስለምሰማቸው አንድም ታሪክ አያመልጠኝማ። ማለት ታሪክ አለ እኔ ውስጥ ገብቷል። በቦታው ሲሆን ያየሁት ወይ ድሮ የሆነውን ታውቃለህ። ገዚህ ምን እያሰብኩ እንደው ታውቃለህ፣ አዳዲስ ነገሮች እየተፈጠሩ ውስጥ የመጡ ምን መሰለህ፣ አሁን ለምሳሌ ልክ የጫማው እንደወረደ መኪና ገዝቶ ነው ሀገር ፍቅር የመጣው። በዛ ሰዓት አስበዋል። ሀብታም ነበር ማለት ነው። ሀብታም ነበር ማለት ነው። እኔ ከልጅነቴ ሰራተኛ ነኝ። ከጥገና ነው የጀመርኩት። መጀመሪያ ጫማን እንዲያስነካኝ ሰግድ አድማሱ ይባላል። ትልቅ ባለውለታዬ ጸምሩ የሚባል አጎታለኝ። አሁን ከቴቴ ታናሹ የሱ እኩያ ጓደኛ ነው። ጓደኛ እሱ ጫማ ሰሪ ነው እና አዲሱ ገበያ ውስጥ ጫማ ይሰራል። በቃ ያውም እኔ ወንድም አለምን የጸምሩን ውሰደኝ ምናምን አላልኩም። ራሴ ጎበዝ ነኝ እኔ አልፈራም። ራሴ ሄጄ እኔ በቃ ከአንተ ጋር መስራት እፈልጋለሁ ቁጭ በል ብሎ እንዴት ጫማ እንደሚገነጠል ምናምን ያስተማረ ያሰገድ አድማሱ ነው። ላሰገድ አድማሱ እግዚአብሔር ይስጥ። ይሄ ሁሉም ካሰገድ አድማሱ የተነሳ ነው። በጣም ነው የምወደው። ጥሩ መንገድ የሆነኝ ሰው በር ከፈተልህ ማለት ነው። በጣም ቆንጆ ነው። እና ከዛን ጊዜ ጀምሮ የኪነ ጥበባን ግን እሺ፣ ሀገር ፍቅር ትሄድ ነበር፣ ከኪነ ጥበብ ሰዎች ጋር ትውል ነበር፣ ብዙ ወዳጆች አሉ። አንተ ደግሞ ፋዘር ቤት ተምረሃል ቲያትር። አንተ ፊልሙና ኪነ ጥበቡ ላይ እንዴት አሁን ለምሳሌ አልኖርክም? በደንብ ብዬ ነው። ፋዘር ጋር ተምሬ አይደለም ሀገር ፍቅር ሄድኩት። ሀገር ፍቅር ብዙ ጊዜ ስኖር በረፍት ጊዜ አብሬ እዛ ሻይ ቡና እያልኩ ምን እያልኩ የሚገርም እንግዲህ ስማ ስቴጅ ላይ ላያቸው ሰው የሚጓጉ ሰው ቢመጣላቸው ሰዎች ጋር በቃ ቁጭ ብዬ የማውራት እድሉ ገጠመኝ። በቃ አብራራ አብዶ ማለት እኮ በጣም ግራ ይገባል። እነ ችሮታው እነ አበበ ተምትም ከድምፃውያን አሉ እነ ኃይሉ የሚባላል አሁን ሞተ። እነሱ የኦሮምኛ ተጫዋች እነሱ ወጣቶቹ እነ ተስፉ ብርሃን ምናምን ሁሉ ሀገር ፍቅር ነው የሚሰሩት። እነ መንበረ ታደሰ እንደገና እነሱም ብሎ የሚመጣ ትልቅ አርቲስት እነ ተፈሪ አለሙን ታያለህ። እዛ ጥላሁን ገሰሰ ይመጣል፣ በዚህ ጋሽ ማሙድ ይመጣል እዛ ቤት እና እዛ ስል መጨረሻ ላይ እንዲህ ይገርማሉ። ስማ እስከምን ሆነ ደረስኩ መሰለህ? ማህበራዊ ህይወታቸው ሁሉ ገባው። ግንቦት አንድ እዛ ግቢ ያለ የአድባር ድግስ ልደታ አለውንም ጋሽ ጥላሁን ማሙድ ይመጣል። ጠቅላላ ይሰበሰባሉ፣ ይበላል፣ ይጠጣል። ከዛ የሀገር ፍቅር ትዝታው ሲሉ ልክ ብዬ እጅ ለእጅ ተያየ። አያውቁኝ ግንባቶች ገብቻ ብሬ
በጣም ነፍሴን አስደስቼ እወጣለሁ። ከዛ ይሄ እንዲህ ከሆነ ብሎ ሲለኝ ቲያትር ልማር ስለው አቤ ጻፈና ፋዘር ጋር ቆይ ቢሆንም ግን ተምሬ ወጥቻለሁኝ እና በእነዚህ ሂደት ውስጥ ግን ብዙ ነገር ሰርቻለሁ። ብዙ ፊልሞች ላይ ምናምን እኮ ሰርቻለሁ ነው እኮ በጣም የምትታወቀው ከነሱ ጋር ባለው ወዳጅነት እንጂ በሰራቸው ስራዎች አንደኛ ብዙ አልገፋበትም። አይ ይሄንን እመጣለሁ አንድ ቦታ ላይ ይገባና ሰው አርቲስት ሆኛለሁ ብሎ የሚያስብ ሰው ምናምን ነገር እንዲያውም ዛሬ አርቲስት ነኝ ብሎ ሚዲያ ላይ ከሚመጣው በላይ ብዙ ፊልሞች ላይ ምናምን ብዙ ነገር ላይ ተሳትፌያለሁ። አይባልም አርቲስት ነኝ ብለህ ስትል ጌትነት ነው በጌትነት ነው አገር ቆመህ እኔ አርቲስት ነኝ ትላለህ እንዴ? ይሁን ወደዚህ ስትመጣ ደግሞ በግሩም በሰለሞን ምናምን አገር ላይ ቆመህ አንተ እንደዚህ ምናምን አርቲስት ነኝ የማይወድ ሰው እኔ ስለምወድ ሙያውን ስለማከብር አይደለም እንጂ ፊልሞች ላይ ሰርቻለሁ። ማነው ስሙ ክሊፖች ላይ ተውኛለሁ። እንደገና ደግሞ ቲያትር ፕሮዲውስ አደርጋለሁ። የማታውቁት ታሪክ ምን ቲያትር ፕሮዲውስ አደርጋለሁ? ተወኝ ችግር ተፈጠረ። ስማ እስቲ እንግዲህ ቲያትር ፕሮዲውስ ላድርግ መጨረሻ እንግዲህ ሁሉ ነገር እግዚአብሔር በፈቀደ መንገድ አይደል የሚሄደው። መጨረሻ ከሀገር ፍቅር ወጥቼ ዘፋኞች ጋር የመጣሁበት ምክንያት ነው። እንደው እስቲ እንዴ ከሀገር ፍቅር ወደ ዘፋኝ እቺን ትራንዚሽን ስጠብቃት ነበር። ለምን መሰለህ? በጣም ነው ስጠብቃት የተናደድኩበትም ግን አሁን ያለሁበትን የፈጠረች ነገር ነች። እስቲ ቲያትር ፕሮዲውስ ማድረግ አለብኝ ያልኩኝ ተነሳሁኝ። መጀመሪያ ፈለቀ አበበ ማሩሃን እሱና ወደኛ አካባቢ አይደል ቆንጆ ነው ተባለ። ስክሪፕት ሳፈላልግ ታጠቅ የሚባል ታውቃላችሁ? ፂማር ታጤ መነጽር የሚያደርገው ታጤ ስክሪፕት ይዞ መጣ። ከዛ በኋላ እኔም አነበብኩት። አብራር ነው ዳይሬክት እንዲያደርግልኝ ይፈልግ ሁልጊዜ አብራር ነው። እኔ ፕሮዲውስ ካደረኩ አብራር ነው የሚያደርግልኝ ይላሉ። ለምን ቲያትሮቹን በሙሉ አይቻለሁ ዳይሬክት ያደርጋቸው እያልኩ ነበር የማስበው። አብራርዬ እንደዚህ እሺ አለ። ተስማማ። ውል አረግን። ቀብድ ከፈልኩ። አክትረስ ተመረጠ። ስማ ፌርማታው የሚባል ቲያትር ነው። ፌርማታው አሁንም ቁጭ ብሏል ድርሰቱ። ምን ይለኛል ታዲያ? ስሙን አውቀዋለሁ በደንብ። በጣም ይኸውልህ ስማ እሱ ቲያትር ከፍተኛ አምባጓሮ አስመሰል። ፊልም ወጥቶ ምናምን ነው የምታውቀው? የወጣ ምናምን አልወጣ አይደለም። ፌርማታው የሚል ምንድን ነው ማውቀው አለ። አስታውሰኝ። አሁን ቴሌቪዥን ሾው ሆኖ ምናልባት እኔና ሰዎች በዛ ሰዓት ከፍተኛ አምባጓሮ በሚዲያ ሁሉ ስለተፈጠረ እሱን ሰምተህ እንዳይሆን አዳና አረጋ ፌርማታ የሚል የሾው ጀምሯል። ሬዲዮ ላይ ደግሞ ፌርማታው የሚል የሬዲዮ ፕሮግራምም አውቃለሁ። ፌርማታው የሚባል ደግሞ የቲያትር ስክሪፕት እንደነበረም ደግሞ በሆነ አጋጣሚ እሱ የኔ ነው። እስካሁን ድረስ አክብሮኝ አስቀምጦታል። ፊልም እንስራ ሁሉ ብለህ እና ያ ፌርማታው መጣ። ስክሪፕቱ ያንተ ነው? የታጠቅ በቃ ከፈልኩ። ታጠቅም ከፈልኩ። ሁሉን ነገር አዘገጃጀሁ። 7 አክትረስ ተመረጠ። 7 ምክንያቱም የፌርማታ ላይ ታሪክ ነው። የፌርማታ ላይ በጣም የሚገርምህ እንደፈለገ የሚያጫውት ዘመን እና ጊዜ ወራት በተለወጡ ቁጥር ካራክተር ቃላት እየለወጠ ዲያሎግ እየለወጠ የሚያስኬድ ነው በቃ። እና በዛን ጊዜ ትዝ ይለኛል የአፍሪካ አንድነት ስብሰባ ምናምን ተብሎ ግርግር ነበር እና ፌርማታ ላይ በቃ የሚደርስብህ ዞር በሉ መንገድ ልቀቁ ምናምን ሁሉ አለበት። ጉሊት አለ እዛ ፌርማታው ላይ ሚዛን የሚሰራ ሰው አንድ ሰው እያለ አንድ ደግሞ ፊቱ በጣም የተመቸው ሆኖ ግን ቡጭቅጭቅ የለበሰ ምናምን ካራክተር አለ እንደዚህና ባርሌዲ አለ። በጣም ደስ የሚል ካራክተር እና አስመዝግበናል። ማንም ሊነካው አይችልም። የተመዘገበ ነው። እና ካለቀ በኋላ ትሬኒንግ ከጨረስን በኋላ ግምገማ የሚባል ታሪክ መጣ። ተዋናዮቹ እነማን ነበሩ? አበበ ተምትም፣ አብራር አብዶ ራሱ ዋናው አብራር አብዶ፣ አበበ ተምትም፣ ፍሬዎት ባህሩ ነፍሷን ይማር በቃ ባለፈው ሞተችው። ከዛ ውጭ ያሉት ወጣቶች ናቸው። አሁን እንትና አለች እንትና ጌትነት አሁን ያልናት ከኔ ጋር የተማረችው ወይ ዝናሽ ጌትነት አለች። ማህደር የምትባል አብራን እዛ የተማረች እሷም አለችበት። አንዱ ልጅ ታጠቅ ነው ያመጣው። ዋና ካራክተር የዛ አካባቢ ያለ ጋንጊስተር ምናምን
እና ጥርስ አያስከድንም እንዳልኩህ ተለዋዋጭ ነው። እንደፈለክ የምትለዋውጠው ነው። አዎ በጣም የሚገርም እንትን ነው። ግን የመጀመሪያውን ግምገማ ቀረብን። ብቻ በዛን ጊዜ ቲያትር ቤቱ ብዙ ቲያትር ቤቶች ትንሽ ችግር አለባቸው። ሀገር ፍቅር ነው ምናምን አለ። በቃ አወዛገቡኝ። አሁን ታሪኩ ሁሉ እውነት ስለሆነ መናገር እችላለሁ። ግን ምን መሰለህ እንደ አጠቃላይ አሁን ምን ሆኗል መሰለህ፣ እናንተ ማትረዱት ማለት ነው። ሀገር ፍቅር ሲባል እንደ ሀገር ነው የሚታየው። ብሔራዊ ቲያትር ቤት ውስጥ የሰሩ ሰዎች ብሔራዊ ቲያትር ቤት ውስጥ ያለ ሰራተኛ ሰው ቢገድሉ እንኳን አብሮ ብሔራዊ ቲያትር ቢባል ይከፋቸዋል። ገብቷል እንጂ የተደረግኩትን ነገር በሙሉ ሁሉም ሰራተኛ ያውቃል። እኔ እዛ አጋጣሚ ያጠፉ ምን አይነት ነገር ተነሳ መሰለህ? በጣም በደሉኝ። ሀገር ፍቅር ነው። አስቀየሙ። ሀገር ፍቅር የቅያሜ መሰለህ እና ስማ ወስዋሱኝ ስማ ሁለቴ ነው ግምገማ ያለው በህጋቸው። ግምገማ ታቀርባለህ። ከዛ በኋላ የዛች ግምገማ መልስ በአንድ ሳምንት መሰለኝ፣ ጊዜውን እርግጠኛ አይደለሁም። በአንድ ሳምንት መልስ ይሰጣል። ያ መልስ ለሁለተኛው ታቀርባለህ። ታቀርብ ይወሰድ ከወደቀ ወደቀ። ሁለተኛ ቀርብ ከተባልክ አልፏል ማለት ነው። ማስተካከያ አድርገን የምትመጣው ህጉ ነው። ገብቶሃል? ጥቁም ታገኘው። አይ ካላጫወትክ ከባድ ነው ምናምን ተብሎ ተነግሮኛል። እኔ ኢማጂን በፍቅር የምወደው ሙያ በአቻሬ ፕሮዲውሰርነት ቢባል ምን ያህል ሊጓጓ እንደሚችል አስቡ። የመጀመሪያ ነጠላ ዜማውን ለመስማት የሚቸኩል መጀመሪያ ማይክ የጨበጥክበት አላጓጓህም እንዴ? ገና እንዲያውም ገና ተጓጓላችሁ ልጆች ናችሁ እና በመጨረሻ ጓጉቻለሁ። ተነገረኝ ትንሽ እንዲህ አይነት ነገር አለ፣ እሷን ማለፍ አለብን። ኧረ ይሁን እበጥሳለሁ አልኩ። ከዛ ለካ ይኸውልህ ጥፋት የሰራሁት ዝም ብዬ ጋባዥ ነኝ። እዛ በሰዓቱ ኃላፊነት ቦታ ላይ የነበሩት ምናምን ነገር እንዲሁ ሲባገኙኝ ቁጥር ምናምን ጋብዛለሁ ምናምን እና አሁን ምንድነው ሞቅ ያለ ነገር ተጠበቀ። ሚሊዮነር የሆንክ መስሏቸው ሞቅ ያለ ነገር ተጠበቀ። ዝም ብለህ ስለምትጋብዝ ጫን ያለው መጨረሻ ላይ የሌለ እኔ የነበረኝ መረጃ 7 እጥፍ ተጠየቅኩ። በስማ ይሄን ያህል ነው የምታደርገው ተብዬ 7 ጊዜ እጥፍ። ለምን ምናምን አልኩኝ። አይ እንዴት ጨዋታ እንደመሰለህ ስክሪፕት ዶክተር ያስፈልገዋል የምትባለው እንጂ ቀጥታ እንደዚህ አድርጎ ምናምን አትባልም። ገብቶሃል? ስክሪፕት ዶክተር እኔ ማንድም መረጥኩ መሰለህ? ወይኔ እሱ ልጅ አሁን የት ነው ያለው? በእናትህ ዮናስ የት ነው ያለው? ዮናስ ጌታቸው ኦኬ። ሀገር ፍቅር የነበረው አሁን ትንሽ ጉሮሮ አካባቢ ህመም ገጥሞት ምናምን ሲሉ በዚህ አጋጣሚ ዮኒዬ ላግኝ ደውልልኝ በእናትህ። በጣም ጎበዝ አክተር ዮናስ ጌታቸው በጣም የሚገርም ማዕላፍ ይባላል። በአንድ ካራክተር ስሙ ይጠራ ነበር። ማዕላፍ የሚባል ከአለማዊ ታደሰ ጋር የደረሳቸው እሱ ልጅ ስክሪፕት ዶክተር እንደሚያረጋ ቃል በጣም ጎበዝ ነው። እሱን ነገር ሳስብ እከሌ ያድርግልህ እሺ አልኩ። 15 በምክንያት ነው ቅቡ ያለው ገብቷል። እንደዛ ስጠየቅ እንዴት አልኩ ተናደርኩኝ። ለምን ይሆናል የጠቆመኝም ሰው ከዛ ከኔ ክሩ ውስጥ ኧረ ነውር ነው ምናምን አለ። አይ አልኩ። በዚህ እንዲህ ስንል ወር ሞላው። ቀድምን ብያለሁ። አንድ ቲያትር ለግምገማ ቀርቦ ዛሬ ቀኑ ስንት ነው? ዛሬ ቀን 9። ዛሬ ከተገመገመ በ14 ነው 9 አይደለም በ7 ያው በ16 መልስ መሰጠት አለበት። ህግ ነው። ወር ቆየ ካለፈ ያስጠይቃል። የኔ ወር ሞላው። ቆይ አሁን ልክ መሀል ላይ የሆነ ሰው ነገረኝ። እንዲህ ነው ይሄን ቀን 20 ቀን ሞልቶታል እንዳትቀበል ከሰጡህ ወድቋል ብለው ከሰጡህ ቀን በዛሬ ጻፉልኝ ነው የምትለው ለመክሰስ ትችላለህ በሰጡህ ቀን ብሎ ሰው መከረኝ። ይሄም አለሽ ስለዚህ አልኩና እኔም እያባበልኩ 1 ወር አደረስኳቸው። 20ኛው ቀን ላይ ነው የሰማሁት። እኔ ምን ነው እኔ ሳራዳ አይደለሁም እንዴ ምናምን አልኩና በጣም በሸኩኝ። 1 ወር ሞላው።
ከዛ ሄፕ አልኩኝ። ያኔ ኃላፊ ማን ነበር? አይ እኔ በቃ ስሙ ይቅርብኝ። ለምን ብዙ አለ በሰው ህይወት ውስጥ የተመላለሱ ነገሮች አሉ። እሺ እሺ ህይወት የሌለ ሰው ሊኖር ይችላል ምናምን። ይሄ ሁሉ ያስተማሩ ነው። ይሄን ነው። እሺ እሺ አሁን የዛ ሰውዬ ልጅ ነው በቃ ገብቶ እሺ ይቀጥል ነው እንደ ዘመኑ። አይ ለጫውታዋል። አይ በቃ ራስ እንለፍ። እሺ አሁን በዝና ላይ ሁሉ ያለ ሰው አለ። ያውቁታል፣ ሲሰሙት ያውቁታል። ስማቸውን አልጠቅስም። ከዛ እንደዚህ ነው አልኩኝ። በወሩ ልክ በ30ኛው ቀን ሄድኩኝ። አንድ ቢሮ አለ፣ ገባሁ። እዛ ቢሮ ውስጥ 2 ሰዎች ይቀመጣሉ። አንዱ አለቃ ነው፣ የቲያትር ክፍል ኃላፊ ነው። አንደኛው ደግሞ የሆነ አሁን ህጻናትና ወጣቶች ነው ያለው። እዚህ ቁጭ ብሏል። አዲስ ከዩኒቨርሲቲ ወጣ ነው እሱ። ገባሁና ለምንድን ነው እንትን ማሰጡኝ አልኩኝ። ያንን ኃላፊውን ለምንድን ነው ወይ ከወደቀ ነው ወይ ከእንትን። አይ አሁን ስናየው በቃ እኛ ልናሳልፍልህ ብዙ ጥረት አድርገን ነበረ፣ አይሆንም ወድቋል እንግዲህ ምናምን አለ። ስለዚህ እሺ ስጡኝ በቃ ችግር የለም እኔ ብሔራዊ ቲያትር እሄዳለሁ ስጡኝ ምስል በቃ ጻፍለትና ስጠው ምናምን ነገር አለ። አሁን ስጠኝ አልኩት። ስለው ውጣ ከቢሮ አልወጣም። ይሄ የዛን ጊዜ ገብቶሃል የነበረው ነገር ደስ ይላል። መብት አለ ሰው ቢሮ ውስጥ ሄደህ ይሄ የአንተ መኝታ ቤት አይደለም። ይሄ እኛን የምታስተናግድበት ቢሮ ነው። ውጣ ግባ የምትልበት አይደለም። ጥያቄ ጠየቅኩት እኔ መጠየቅ የሚገባኝ ነው ብዬ አፈጠጥኩበት። ትልቅ ዝነኛ ነው፣ ኃላፊነት ቦታ ነው ያለው። ከዛ በዚህ እዚች ጋር ያለችው አዲስ አበባ ዩኒቨርሲቲው ልጅ በቃ ምናምን አለኝ። እሺ አልኩኝ፣ ወጣሁ። እኔ ያቺ ቀን የምትባል ነገር አለች ገብቶሃል። ከዛ ገባሁና ግቢ እንግዲህ እኔ እዛ ግቢ አባል ሆኛለሁ ማለት ይችላል። ሰው ሲታመም አሳክማለሁ ምናምን ነገር በዛ ብዙ ነገር። ፋይናሊ መጣሁ፣ ገባሁ። ይች በሯ ላይ እንደዚች ነው የሚቀመጠው። ሰላም ነው ምናምን አልኩት፣ ስሙን ጠርቼ ያለ ወረቀት አወጣና ካሲለኝ ቀን ሾፍ ሳደርገው በየትኛው መሰለህ በተገመገመ ሳምንት ላይ አድርጎ ነው ቀኑን የጻፈው። ምንድን ነው የቀን አልኩት። አይ ምንም ትገዛለህ እካሌ እዚህ ነገር ውስጥ ባገኝህ ምንም የለም ታዘህ ነው ሁለተኛ እዚህ ውስጥ እንዳገባ አትባልጋ አንተም አልኩት። ቀኗን ቀይርልኛል። አዎ እኔ ፊል ተደርጋለሁ። አዎ እና ገብቶኛል። ከዛ ደነገጠ። እሺ በቃ በላሁን ቀኗን ጽፈህ እንድታመጣ አሁን ዛሬ ነበራል 30ኛ ቀን አለ። ነገም ስመጣ በቀኗ ዛሬ የወሰድኩባትን ቀን ምክንያቱም ያን ወረቀት ይዤ እሄዳለሁ። መቼ እንደሰጡኛል በሳምንቱ ነው መልስ ስጥ የሚባለው ህጉ ይሄ ነው። አይ ወጥመድ ውስጥ ገብተዋል እነሱ ያውቁት። እነሱ እኔን እንዲህ ሊጫወቱብኝ ነበር። መጨረሻ ላይ ልክ በዛ አጋጣሚ ያንን መልስ አይጻፍም እንዴት እንደሚያደርጉ ግራ ገባቸው። ገብቶሃል? ምን ያርጉ ጽፈው በትክክሉ ካሰጡኝ ያስጠይቃል። አሁን ገባቸዋ። ቀኑን ስጠይቅ አመጣጤ ገባቸው። አቻሬ አጥንቶ እኔ መጣው አሉ። በቃ ያስታውቃል። ስለዛ ቀን ምናምን ስናገር ያው ግልጽ ነው። መጨረሻ ላይ ጠፋሁኝ። እኔ ደግሞ መምጣቱን ላቆምኩኝና አንዱ ለቀን ስል ልክ በዚህ አጋጣሚ የብሔር ብሔረሰቦች ቀን ዳራ 9 ደረሰና ዳራ 9 ነው የሚሆነው። ደረሰና እዛ ላይ ከነ ሚስቴ ተጋበዝኩኝ። እዛ ቦታ ላይ የሚሰራ እንድታገል የሚባል ዘመድ አለኝ። እሱ ጋብዞኝ ከነ ሚስቴ እዛ ሄጄ ማንን አገኛለሁ መሰለህ? ለምን ለታገል ነገርኩት። እሱ እዛ አካባቢ ካሉ ሰዎች ጋር እንደሚገናኝ ስለማቅ እባክህ እንዲያርገውኝ ታገልዬ ምናምን ስለው እና ከጋሽ ህላ ዮሴፍ ጋር አገናኛለሁ። ህላ ዮሴፍ ማለት ደግሞ በሰዓቱ የብአዴኑ ጋሽ ህላዊ ጋር የመጀመሪያ ባለስልጣን ጋር እንደዚህ ሳወራ ማለት ነው። በደንብ ሳወራ ግጥም ሁሉ የግጥም መጽሐፍ ሁሉ አለ። የበረሃ ስራዎች ላይ ግጥም ምናምን ዜማ ሁሉ አሉ። ከባለስልጣናት በተለይ ከኢህአዴግ ባለስልጣናት ለስነ ጽሁፍ ቅርብ የነበሩ አሉ። በረከት ስምዖን እና ዮሴፍ የአርት ሰዎች ነበሩ። እሺ ከዛ ወሰደኝ ማለት ነው። ሄድኩኝ ሳይሱ ነው ላይ ብሎ የጠራው እሱ ሲሄድ ጋሽ ላይ ነው እንደዚህ ሆኖ ምናምን አስቸግረውት እንደዚህ ይቦታል ሲለው ኦኬ ወረቀት አምጣልና ትንሽ ወረቀት
ጻፍ አደረገና አቶ ገብረ ኪዳን ይባላል። የጠቅላላ የቲያትር ቤቶች ምናምን ነው ቢሮ እዚህ ካርታና ምናምን ውጭ ጉዳይ ሚኒስትር ጋር እዛ ጋር ለገብረ ጻዲቅ ስጠው አለኝ። እሺ ብዬ ሄድኩኝ። ገባሁ። ወረፋ ጠበቅኩ። ከዛ በፊት ማድረግ ያለ የቅርብ ለእነሱ የቅርብ አለቃ የሆነ ሰው ጋር ሄድኩ። በጣም ወዳጄ ነው፣ ስሙን አልጠራም። የቅርብ አለቃ ወዳጅም የሆነ በዚህ ምክንያት የሆነ ሰው ጋር ሄድኩና ቢሮ ገብቼ አሁን ጓብዬ የለ እንደዚህ ምናምን ነገር ነው አልኩት። በቃ ነገና ነው ምናምን ብሎ ቀጠሮ ሰጠኝ። እሺ ብዬ ስሄድ እነዛን ሁለት ሰዎች ኃላፊዎች ገብቼ እንዲቁጭ እያለሁ ሰውዬው ቁጭ ብሏል። እኔ ገብቼ እንዲቁጭ እያለሁ መጥቶ ጥልቅ ብሎ ቁጭ አሉ። እንትን ሊሆን እንጂ በቃ ተውተው አይነት ስሜት አካሄድ ከበዳ ግላዊ ጋር ከደረሰ ላይ ጋር አልደረሰም ገና። ለመዘለ እኔ አለቅም ብያለሁ። ገብቶሃል? አለቅም ብያለሁ። ልክ እንዲህ አሁን እኮ እኔ እኮ ክስ ነው አለቃቸው ነው ብዬ ነው የሄድኩት። እሱ ግን እነሱን ሰዎች ጠርቶ አንድ ሰው ምን ብሎኛል? አይ ከኔም ጋር ብትሄድ ዘሴም ናቸው ብሎኛል። ይሄ መንገድ የሚጠቁመኝ ትልቅ አርቲስት ማለት ነው። ገብቶሃል? ልክ እሱ ነገር ክሊክ አደረገብኝ። እንዲህ ብያለሁ ሰላም ነው ምናምን ብሎኝ ቁጭ አሉ። እንደዛ ወጣ ምናምን ሲሉ የነበሩት እንደዚህ ያየሁት አይም ሶሪ ብዬ ብድግ ብዬ እንዲያውም በቃ መተላለፊያ በእግራቸው ላይ ነው። ቆይ እስቲ ምናምን ሲሉኝ ወጣ አመሰግናለሁ ብዬው ወጥቼ ሄድኩ። ጸሐፊዋ ትደውልልኛለች በቢሮ ስልክ እና አላነሳውም። ሄድኩኝና ከዛ ወዲያ ነው ከጋይሸላ ጋር እንዲህ አድርጌ እኮ እንደዚህ ያለው ከሌ ጋር ለማትሄድም ስል ሄጄ ሊያስተናግደኝ አልቻለም ስለ አለና አቶ ገብረ ጻዲቅ ደግሞ ታግለው የመጡ ናቸው ምናምን ተሰሚነት ያላቸው ናቸው። ምርጥ ሰው አሁን ጠብቄ ገባሁኝ። ምንድን ነው ምናምን ተባልኩ። እንደዚህ ነው ብዬ ግን ምን ይዤ ገባሁ መሰለህ? እዛ ግቢ ውስጥ የሚሰራ ስራ በሙሉ ይዤ ገባሁ። በቃ እንዳለ ነገርክ። እኔም ብቻ መሰለህ እንዴ? በቃ ቲያትር ቤት አንድ ነገር ልንገርህ። ሀገር ፍቅር ምግብ ለአባል ለቲያትር ቤት ሰራተኛ 20 ወይ 22 ብር ነው። ከውጭ ላይ መጣ 24-25 ብር አካባቢ። ማዘጋጃ ቤት እዛው በቅርብ ርቀት ለአባል 8 ብር ነው። ከውጭ ላይ መጣ 10 ብር። ብሔራዊ ቲያትርም እንደዚሁ ነው። ቲያትረኞች በቅናሽ ነው የሚመሩት። ሀገር ፍቅር ክበቡ በግለሰብ የተያዘ ማለት ነው። ሀገር ፍቅር እዛ ቁጭ እኔ እኮ ቤተሰብ ሆኛለሁ። ሀገር ፍቅር ሰራተኛ መስያለሁ። ቅድም ነግሬህ የለ ሮሮን በሙሉ ሰማዋለሁ። ሲያከራዩ በብጣስ ነው። ገብቶሃል? የሚከራዩ ሰውዬ እንደ ልቡ ገንዘብ ይጨምራል። ምን ይላል ምናምን በቃ ያወራሉ። እነሱ እንደዚህ እየሰጡ ክበቡን አበላሹት። ሁሉ ነገር ውድ ነው ምናምን የሚል አለ። እንደገና ደግሞ ቲያትር ላይ ደግሞ ብዙ ሚሸይባል። ዓለም ፀሐይ የምትባል ከአዲስ አበባ ዩኒቨርሲቲ ዲግሪ ያላት በቲያትር አለች እዛ ቤት ውስጥ። ዓለም ፀሐይ በቀለ አይደለች እሷ ትልቋ አንድ ወጣት አሁንም ባለች አጠር ያለች ልጅ። እዛ ቤት ውስጥ ደግሞ ችሮታው ከልካይ አለ። ቅድም የነገርኩህ ፋዘር ጋር የተማረ ዮሐንስ አፈወርቅ አለ። ብዙ እና አበበ ተምትም ምናምን ብዙ አሉ። አብራር እንኳን በኋላ ጡረታ ወጥቷል መሰለኝ እዛ አካባቢ። አንድ ቲያትር መጣ። ቲያትሩ ላይ አንድ ወንድ አንድ ሴት፣ እነሱም ስማቸው የቅርብ ጓደኞቼ ናቸው። ቲያትሩ ላይ በመድረክ ተከፍሏቸው እንዲሰሩ አደረጉ። እነዚህ እኛ እያለን ይላሉ። የውስጥ ያሉት ውስጥ ያሉት እያሉ አሁን ሲበሳጩ ላይ ይሰማሉ። ሁሌ ሻይ ቡና እያሉ በቃ ሮሯቸው በሙሉ ይሰማሉ። ይሄን ሁሉ ብሶት ይዘህ አቶ ገብረ ድሮ የሰማሁት አለ። ገብቶሃል? አቶ ገብረ ኪዳን ጋር ስገባ እነዚህም ሁሉ ይዤ ገባሁ። ይኸው እንዲህ ይደረጋል። እንደገና ከሚደንቅ አንዱ ከዛ ክስ ከሄድኩባቸው ስልጣን ካለው አንዱ የተመረቀበት ሙያ ሌላ ነው። ሶሲዮሎጂ ነው የተማረው። የቲያትር ክፍል ኃላፊ ነው። ግን እቺን ነገር ከሌላም ሰው ሰምቻታለሁ። እሺ ከዛ በኋላስ ይሄ ሁሉ ተናገርኩ። በሶሲዮሎጂ የተመረቀው ሰውዬ አልኩት እዛ ስልጣን ይዞ በቲያትር ዲግሪ ያላትን ልጅ አትችይም ብሎ ሌላ ሰው አምጥቶ ቀጥሯል።
በሶሲዮሎጂ የተመረቀው ሰውዬ ቲያትር ዲግሪ ያላትን ብቁ አይደለሽም ብሎ ሌላ ሰው ከውጭ ገብቷል። ከሌ ይባሉ ስንት ልምድ ያላቸው ሰዎች ይባሉ ከሌ የሚባል ከውጭ አምጥተው በስቴጅ እያስከፈሉ አገር ፍቅር እንዲገባ የሚገባውን ብር ገብቷል። ያለው ወንብድና ሌላም ሌሎችም አሉ። ዘጭ አረግ የተናገሩ እዛ ውስጥ ያሉ ነባሮች በሙሉ የሚናደዱበት እኔ ትዝ ይለኛል። አብራር ሲቆጭ ይላል። አብራር እንግዲህ በጣም ጃይንት ሰው ነው። በእርግጥ ጡረታ ወጥቷል። አንድ ቢሮ ዝም ብሎ እዛ ነበረው እንዴት እንዳስወጡት ምናምን ያጫውተኛል። መጨረሻ ላይ ይሄንን ተናገርኩኝ እና እንደዚህ ተፈጥሯል አልኩኝ። ስማ በሶስተኛው ቀን ቀውጢ ከተማ ውስጥ ትልቅ አብዮት ነው የተነሳው። ሰብስብና ጠብቀኝ ያላቱ ገብረ ኪዳን አገር ፍቅር ወጥን ታዲያስ ዋናውን ሰው እያጠገቡ አስቀመጠ። ሌላችን ያሉ እነዛ ሮሯሞች የድሮዎቹ አሁንም አሉ በህይወት ሰማሉ። ይሄን እነሱ ሁሉ ገብተዋል። ሰውየው ገባ። የኔን አጀንዳ እንዲያውም የቲያትሩ አልተነሳም መሰለኝ መሀል ላይ አንስቶታል ልበል። እኔ እንዲያውም ና ምናምን ብለኝ አልመጣም አልኩኝ። ገቡ እዚህ ቤት እስቲ ምንድን ነው እንዴት ነው ስራ የሚሰራው እንዴት ነው ለነባሮች ያለው እንትን ምናምን ብሎ ያችን መነሻ አድርጎ ማስታወሻ ይዟል። አፋፋሙ ሰውየው ትልቅ ባለስልጣን እኮ የሚደነገጥልን ታጋይ ነው። ታግሎ የመጣ እኔ እስካሁን አይኔ ላይ ያለ ቢሮ ውስጥ ትልቅ ስልጣን ይዞ እንደዚህ በሚገርም ሁኔታ ያዳመጠኝ ሰው እሱ ብቻ በጣም ነው የማመሰግነው። በኋላ አለ ተነሳ ጨዋታ ሰማ አለ። እንዴት ነው እንደዚህ አይነት ቲያትር አይደለም ከክበቡ ነው ያለው የተነሳው። እስቲ ማን ነው የክበቡ ኃላፊ እንደዚህ የሚወስነው ማን ነው? ከሌ ነው። እንዴት ነው እሱ? ምግብ ስንት ነው? እንደዚህ በቃ ሰዎቹ አልነገርኳቸውም እንዴት ነገር እንደሚመጣ ሆዳቸው ውስጥ ያለው አይደለም ያ ሁሉ የሀገር ፍቅር ሰራተኛ። አዎ ተበድለናል አሉ። እኔ በቃ አንዳንዴ ጓደኞች ትልልቆቹ ናቸው እና ኃይሉ ዲሳሳ ቅድም ኦሮምኛ ስሙ የጠፋብኝ ጀግና አርቲስት እነሱ አሉ። አንዳንዴ እንገባበዛለን ምን እንላለን እና ሲያማሩ ሰማለሁ። እዛው ማዘጋጃ ቤት ሄደው ይበላሉ። ሀገር ፍቅር ሰራተኛ ሆኖ ተወደደባቸው። ስንት ብር ነበረ? 24 ብር እዛ 8 እናሰብ ከውጭ መትልጅ እዛው ሰው ለ8 ይሄ ሁሉ ቀረበ ማለት ነው። ባለስልጣን እንደዚህ ማን ነው ስንት ብር ነው እንዴት እንደዚህ ለሰራተኛ ውድ ይሆናል ምናምን ከሌ ቦታ ስንት ነው ምናምን የሚባል ጣጣ መጣል። አሁን እዛ ውስጥ ያለው ክበብ ወሳኙ ነገር ነው። እነዚህ ሰዎች ታዲያ ወሳኙ ነገር ከዛ በኋላ ስለ ቲያትር መጣ። አንድ ከሌ የሚባል ቲያትር አለ። አዎ ማማን ነው የሚተውንበት እንደዚህ ማማን ከሌ ከውጭ መጣ እንደዚህ ምናምን እኔ የምለው አገር ፍቅር እንደዚህ ይሄንን የሚሸፍን ሰው የለውም ማለት ነው። ይሄንን የሚሸፍን ሰው የለውም ምናምን በሚል ነገር መጣልህና ከዛ መጨረሻ ላይ እንግዲህ ምን ያህል ሊደሰቱ እንደሚችል አስበው። አላወቁ እንደዛ አይነት ነገር መናገሬንም አልተነገርኩም። እኔ ደግሞ ይሄን ሁሉ ያደርጋል ብዬ ሰውዬው መቻስ አንተስ ለፌርማታው ነው በይቻ ለፌርማታው ነው ግን በሙሉ ያለውን እዛ የሚሰራውን ነገር ዘርግፌዋለሁ። መጨረሻ ላይ ከሌ የሚባለው ማለት ነው ፊት ለፊት የተቀመጠ አቤት ነኝ ተነስ ብድግ ምን ላይ ተማርከው? ሶሲዮሎጂ ልብ አድርግ ገዋናው ቁጭ ብሎ የለ ልብ አድርግ አለምፀሐይ ምናምን ማለት እኔ ነኝ። ተነሽ ምን ላይ ተማርሽው? ቲያትር ዲግሪ። ተመልከት ሶሲዮሎጂ የተማረው ሰውዬ ዲግሪ የተማረችውን ልጅ አትችይም ብሎ አስቀምጧታል። ለምን እሱ አልሰራችው? ቲያትር ቤት ውስጥ ማለት ነው። ቲያትር ቤቱ እንደ የገና ተመረቀ ስንት ቲያትር ሰርታለች። ጎበዝ ነች። ቃውቲ ቁጭ በል ቁጭ ወዲያው በቃ እዚያ ያሉት ሮሯቸው ትልልቆቹ እየተነሱ እንዲህ ተደርገን እንዲሆኑ እኛ እንደዚህ አድርገን አሁን እንዲህ እየተደረገ በቃ ድብልቅልቁ ወጣል። በዚህ ኋላ በቃ በሶስተኛው ቀን ዋናውን ተራ ቲያትረኛ ከህፃናትና ወጣቶች የነበረችዋን ሴት ኃላፊ ሀገር ፍቅር ያ ከሌንም ብድግ ዝብርቅርቅ ያችን ግን አልነኳትም። ተይብያት ትታለች እዚህ ጋር ትንሹ አዲስ ምሩቅ ምናምን አልኩ። እሱ አሁንም አለ። አሁን በቅርቡ ሁሉ አዲስ አበባ ዩኒቨርሲቲ ግቢ ውስጥ ተገናኝተናል። የዳዊት ጽጌ ፕሮግራም ሰራ። የዳዊት ጽጌ ክሊፕ እዛ ግቢ ነው የተሰራው። ሳክስፎኑ እኔ ቦታው እንትን ያልኩለትና እና እንደዚህ አይነት አብዮት
አስነሳ ፌርማታው ቲያትር። ከዛ መጨረሻው የፌርማታውስ እንዴት ሆነ? የፌርማታው ከዛ በኋላ ቲያትር እየቀነሰ ምናምን መጣ። በዛ ተው ነው። ከዛ ብሔራዊ ቲያትር ልንሰራው ስንዘጋጅ ወጪ እኮ ወጥቼበታለሁ። ፌርማታውን እዛ ሀገር ፍቅር በዚህ ምክንያት ሳይገባ ቀረ፣ ጠብም ስለተፈጠረ ስንት ወጪ ወጥቶበታል። ብሔራዊ እንሄዳለን ስንል በቃ እንደዚሁ በቃ ቲያትርም እየቀዘቀዘ መጣ። ከዛ ወዲያ ነው በቃ ቲያትርን ተውከው። ከዛ ቁጭ አለ። ከዛ ፊልም ልንሰራው ደወለልኝ። እኔ ይሄ ሀቅህ ነው አስቀምጫለሁ፣ ፊልም እንሰራው እሺ ተባለ። አሁን ከዛ በኋላ ወደ ዋናው ነጥብ ከሀገር ፍቅር ወጣሁ። ታዲያ ያን ሁሉ ነገር ወጀብ ሰርቼ ምን አደርጋለሁ? ያ ሁሉ ካረግ አትሞስፌሩም አሪፍ ስለማይሆን እና በቃ እንደ አጋጣሚ ሆኖ ይሄ በነገራችን ላይ አቻሬ ጫማ የሚለው እንግዲህ ጫማ ስራ ቁሜ ነው ብያለሁ አይደል? ይሄኛው ለሚስቴ ኮስሞ ፈርሻ የሚል ነበር የከፈትኩት። ለሚስቴ እኮ ነው እኮ እዛ ሰፈር መጥቼ ኮስሞቲክስ ቤት ከፈትኩለት። መስቀል ፍራው ያሁኑ ሱቅ ኮስሞ ፈርሻ ነው ማለት ጫማ ትታ አንተ ሀገር ፍቅር ነው የምትውለው፣ ሀገር ፍቅር ነው የምትውለው። ለባለቤት ኮስሞ ፈርሻ ብለህ ከፍቼ ነበረና ወርም 2 ወርም ሆኖታል። ልክ ይሄ ድብልቅልቁ እንደወጣ ተነስቼ እዛ ሱቅ ምናምን ስል አንድ ቀን ብርሃኑ ተዘራና ማዲንጎ እንትን ሲገቡ አየኋቸው። ባናቱ ሆቴል የሚባል ጫፍ ላይ አሁን መኪና መሸጫ ነው። ከዛ በላይ ገባሁና ማዲንጎ ጋር እንተዋወቃለን፣ ሰላም ተባባልን። ከብሬም ጋር ምናምን አለ እዚህ ከፍቻለሁ ምናምን አልኩኝ። ከዛ እዛ ምናምን እያለን ጫማ ስራ ደግሞ እየተሻለው መጥቶ በቃ በዛ ምክንያት እሱ ይሄ አሁን እዛ ጋር ያለው ብዙ ጊዜ አውርቼዋለሁ እና በቃ እዛ ጋር የነበረው ሂደት አሪፍ ነው። እዛ ሰፈር ኮስሞ ፈርሻ ተቀየረና ወደ ጫማ ተለወጠ። ወደ አቻሬ ጫማ ተቀየረ። ተነሳው እንደገና። ስለዚህ ከሙዚቀኞች ጋርም ግንኙነት ከቲያትረኞች ወደ ሙዚቀኞች እዛው ተገናኘን። እኔ ካለኝ ፍቅር የተነሳ እዛ ፖስተር ስለጥፍ ምን ስል አልበም በወጣ ቁጥር ድሮ አምባሰል ሙዚቃ ቤት ኤሌክትራ ሰው እየደነሰ የሚያው እኔ በር ላይ ሆነ ነገር እዩ በቃ እና ሁሉም ሰው መምጣት ጀመረ። ምክንያቱም እኔ ፓርቲሲፔት የማደርገው ነገር ብዙ ነገር ነበረ። ወደ መጣ አቻሬ ጫማ የሚለውን ታሪክ ያመጣው እንትና ነው፣ ብርሃኑ ተዘራና ማዲንጎ ናቸው። አቻሬ ይባል ትዕግስት ፈርሻ ጫማ ነበር የሚለው ኮስሞ። አቻሬ በለው፣ አቻሬ የሚያዝ ስም ነው። አየህ ሙዚቀኛ ስትሆን በሙዚቃ ውስጥ ራሱ ከቼ የሚያዝ ቃል ምናምን የሚባል ነገር የለም። ሰው ውስጥ የሚቀር ቃል ምሳሌ እንዲያውም ላፎንቴን ምሳሌ ሰው ውስጥ የሚቀር ነው። ራሱ ማዲንጎ የሚለው ቃል ሰው ውስጥ የሚቀር ነው። ቴዲ አፍሮ እንደዚህ ምሳሌ ብዙ ነገር እየነገሩኝ እንደሱ ሰው ውስጥ ይቀርልሃል። አይ አርቲስቲክ አደረጉኝ እኔ ነው እንደዛ አቻሬ ጫማ የሚለው። ከዛ በፊት ፈርሻ ጫማ ነው የሚባለው። ፈርሻ ነበረ፣ በሚስቴ ነበረ። የሚስቴ በነገራችን ላይ ትዕግስት ነው ስሟ፣ ግን በአባቷ ስም ነው የምጠራት። የአባቷ ስም ነው ፈርሻ? የአባቷ ስም ነው ፈርሻ ነው የምላት። ጓደኞቼን ፈርሻ ነው የሚሉት። በጣም አሪፍ ነው። አንተ በጣም አሁን ይሄ ሲጀምር እንግዲህ በህይወት ከሌለ ወይንም የሆነ ሰዓት ላይ ብርቅ ከነበረ ሰው ጋር አሳለፍክ። ከዚያ ደግሞ ቅድምም ስናነሳ ነበር 400 አካባቢ የኪነ ጥበብ ሰው ከዚያም በላይ ወዳጅ፣ የቅርብ ወዳጅ ነህ በጣም ከትልልቆቹ ጋር አሁን ወጣቶቹ ጋር ምናምን። አቻሬ ከአርቲስቶች ስራ አይጠፋም ሳይሆን አርቲስቶቹ ከአቻሬ ስራ አይጠፋም ነው እኔ ብዬ ማምነው። አሁን አቻሬ ከአርቲስቶች ስራ አይጠፋም ሳይሆን አርቲስቶቹ ከአቻሬ ስራ አይጠፉም ነው። ምክንያቱም አንተ አንድ ነህ፣ እነሱ 400 ምናምን ናቸው። ስለዚህ እነሱ ናቸው ማይጠፉት። እኔ ከይርልኝ እኔ ከነሱ ጋር ለምን አድናቂ ነኝ እኔ። አሁን መሰለህ ተመጋጋቢ ነገር ስላለን እኮ ነው። እነሱ ምንድነው ነው የሆነ አሁን እነሱ ብዙ ሰው ያውቃሉ አይደል? አሁን በጣም ሁሉም ጋር በተሄድ የሚያውቁት ሰው ምናምን ይኖራል። የሁሉም ግን የተለያየ ሁሉን አንድ ግን ኦል ኢን ዋን ሆናል አንተና። እንዴት ነው ምንድን ነው የተለየው ነገር? ቴዲ አፍሮን የሚያክል ሰው ሙዚቃ ብሎ እኔን ይጠራል። እኔ ማን ነኝ? አንዴ አይደለም ሁለቴ አይደለም እኮ አንድ ዘፈን ላይ 4 ነው የጠራኝ። መጨረሻ ላይ ያው ታሪካቸውን ሰበስብ የለ ብዕሩን እቺ የተጻፈችበትን ምን የተጻፈችበት ቀናበል አርማሽ የተጻፈበት አርማሽን ሲጽፍ ነው የነበረው። እስከመጨረሻ የመጨረሻዋን ቀናበል ቀና ብሎ አስቀጥሎት ጨርሶ እሱን ሰምቼ ሲሄድ የሆነ ነገር እንደዚህ ጻፍ አደረገና ቁጭ አደረጋት። አብረን እንደዚህ ጎን ለጎን ቁጭ ብለን ነው ሲል ልክ ይፈልግ ሌላ ስክሪፕት ይፈልግ ብዬ በድጋሚ ዩቲዩብ ላይ ለቀቂያታለሁ።